ግን ይሄ ሁሉ ሲሆን ምንድነው እትብቱ ከውስጥ ተቋጥሯል በቃ እንደዚህ እንደ ገመድ ማለት ነውና እሱ አይታይም። ከዛ በቃ ሌላ ቦታ ሊድ እንደ ስላቸው አይ በቃ አሁን ትገበይልሽ ነው ብሎ 7:30 ነው የገባሁት ማክሰኞ ዕለት ማለት ነው። ከዛ በቃ ተወለደ ማለት ነው። ልክ ሲወጣ ግን የተገኘው እትብቱ ተቋጥሯል። ሄጂ ወረቀቱን ሰጠሁትና በቃ ጸልይልኝ አልኩት። ማድረግ የሚችለው እሱ ነው። እነሱ ምንም አያደርጉም ምንም አይደረግም እላቸዋለሁና በቃ እንግዲህ እስኪ ነቃ ነው የምንጠብቀው። ነቅቶ ራሱ ላይጠባ ይችላል። በአንዴ እንደውም በርዶት ነው ብዬ እንደዚህ ክረምት አካባቢ የወለድኩት ሚያዝያ ነው እና ወደ አሁን ግንቦት አካባቢ ምናምን ዘንቤላ እንዲ ቅዝቃዜ ሲሆን በቃ እንትን አረኩኝ ስቶፕ መኝታ ቤት ውስጥ አስገብቼ ለኮስኩኝ። ከዛ በጋቢ ጠቅልዬ ቁጭ አልኩ። አሁን ሙሉ ትኩረቴን እንዳደረግ የሚፈልገው እሱ ጋር የነሱን ኃላፊነት እነሱም ልጆች ናቸው 8 አመት እና 10 አመት ነው የነበሩና እነሱን እሱ ኬር በማድረግ ማለት ስለነሱ ምንም አይነት ሐሳብ ስለምግባቸው ስለ ዩኒፎርማቸው ስለምንም አይነት ነገር የማይመለከተው ሰው ታውቂያለሽ እንደገና ሌላ እንትን እንዳይሆንብኝ እሱ ማለት ተነጋግረን ሳይሆን እሱ ራሱ እንትኖችን መውሰድ ጀመረ ማለት ነው። ከዛ በኋላ ደግሞ የልጆቹን የኔን ነገር ደግሞ ሳፖርት የሚያደርገኝ ምንድነው ሄዶ የዋና እንትን ከፍሎ መጥቶ ሂጂ ዋኝ ምናምን ይልሻል። ባለቤቴ ጥሎኝ ሄደ። በቃ ይሄ ነገር ብቻዬን መቋቋም አይችሉም። የሌሎች ልጆች ኃላፊነት አለባቸው። ትግስትን መጠበቅን እንደገና ተስፋ ማድረግን እንደገና ችለሽ ደግሞ ከዛ በቃ ምንም ማሰብ እኔ ድሮ ጣጣ የለኝም የነበር ስራ ገብቼ እንደው እንዴ በቃ ፈታ ልትል ነው የምትመጣው እኮ ምናምን ይልሽ ነበር። እግዚአብሔር ነው የሰጠኝ ብዬ ነው ማምነው። ጸጋ ነው ማለት የሆነ ነገር ሲሰጥሽ ቻሌንጅ የሆነ አብሮሽ የሆነ ነገር ይሰጥሻል። ብዙ ነገር አሳልፋለሁ ምናምንና ራሴን አዳምጣለሁ። ከዛ ጅዋጅዌ መስራት ጀመርኩኝ። ከዛ አንዳንድ ነገሮችን መስራትና ራሴን ቢዚ ማድረግ ፈለኩ። እንትኑ ማሰብ አልፈልግም። ችግሩ ይሄ ልጅ የኔ ልጅ ነው። በቃ እግዚአብሔር እነዚህ አይነት ልጅ ሰጥቶኛል። ይሄው ሄድ የፊዚዮቴራፒውም ለውጥ ያመጣ አሁን ምንድነው ምግብ ማለማመድ ኖርማል ነገር እንዲበላ ማድረግ እሱ ላይ መስራት ጀመርኩኝ። አሁን በቃ ምንም አጥንት ምናምን ይበላል። አሁን ሳጫውተው ይሰቃል። ሳነብለት መጽሐፍ ምናምን በጣም ደስ ይለዋል። ይሄን ነገር ማየት ጀመርኩ። ከዛ ነገሮችን ይሄ ልጅ ያገናዝባል። ትንሿን ነገር በቃ ላለ ተስፋ መቁረጥ ወይም ደግሞ ለውጥ አይኖረውም። አንዳንዴ ደግሞ ከርግማን ጋር ከዘር ከሆነ ነገር ጋር ስለሚያያይዙት በቃ እኔማ እንደዚህ ያለብኝ ብለው ተስፋ ቆርጠው ዝም ብለው ይተውታል። ሲበላ ቁጭ ማለት እንዴት ነው ያስለመድኩት ነው ትንሽ ኬጂ ወንበር አልቻለም አይቀመጥም ነበር ይወድቃል ነበር። ከዛ በገመድ አስረውና ገመድ ስልሽ እንደ ሻሽ አይነት ነገር በቃ ከፈጣሪ ጋር ነው የምትጣዩ። በቃ ለምን እንደዚህ ሆንኩኝ እኔ ማጓደኞቼ እንዲሆነው ምናምን። አሁን እኮ እኔ ጓደኞች እኮ ምናልባትም ብዙ ሌላ እንተናቸው ማስተርሳቸውን ተምረዋል። ከዛ የሆነ ነገር ወይ ቢዝነስ ከፍተዋል ወይ ምናምን እኔ ጤና ይስጥልን የስለኛ ፖድካስት ተከታታዮች። ልዩ ፍላጎት ያላቸው ልጆችን ከተወለዱ በኋላ በቤተሰብ ውስጥ ያለ ሁኔታ አስቸጋሪ የሚሆኑበት አጋጣሚዎች ብዙ ናቸው። በተለይ አብዛኛውን ኃላፊነት የሚወስዱት እናቶች ከመሆናቸው ጋር ተያይዞ ብዙ ጫና አለባቸው። በእንዲህ አይነት ሁኔታ ያለፋችሁ ላላችሁ እንደዚሁም ደግሞ አጠቃላይ መረጃዎችንም ለማግኘት ዛሬ አንዲት እናትን ስቱዲዮ ጋብዤላችኋለሁ። መሰረት ግዛው ትባላለች። ከሷ ጋር ያደረኩትን ቆይታ እንድትከታተሉ እጋብዛችኋለሁ። መልካም ጊዜ። መሲ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ የሶሻል ሚዲያ ላይ 3 ልጆች አሉሽ፣ ግን ደግሞ በደንብ ሰው የሚያውቅሽ የኦጁ እናት በሚለው የተለያዩ ትምህርታዊ ሆኑ ለሌሎች ወላጆች የሚያግዙ ጽሁፎችንም በመጻፍ ነው። እኔም እዛ ላይ ነው ማቅሽ የልጆች አስተዳደግ የሚለው ገጽ ላይ ካሉሽ 3 ልጆች የመጨረሻ ልጅሽ ኦጁ ነው አይደል የሚባለው? ሙሉ ስሙ ምህረት ነው የሚባለው። ግን ያው የቤት ስሙ እንደ እንትን ወጣና ከዛ በቃ ኦጁ ያው ልዩ ፍላጎት ያለው ልጅ ማሳደግ መቼስ ቀላል አይሆንም፣ መገመት ይቻላል። እንዴት ነው? ከባድ ነው የሚሆነው። ስራ አለሽ፣ ሌሎች 2 ልጆች አሉሽ። እሱን ከወለድሽ በኋላ እንዴት ነው ማሳደጉ? ያው 2 ልጆች አሉኝ መጀመሪያ። እነሱንም ሳሳድግ ስራ ትቼ ነው ያሳደግኳቸው። ከዛ ትምህርት ቤት ሲገቡ
እንደገና ወደ ስራ ተመለስኩኝ ማለት ነው። ከዛ ወደ ስራ ከተመለስኩ በኋላ ደግሞ እሱን ስወልድ ነው ያቆምኩት። ግን እሱን ስወልድ ያቆምኩበት ምክንያት ወደው መለሳለሁ ብዬ አስቤ ነበረ። አንዳንድ ስራዎች ነበሩኝ ያቀድኳቸው መሰራቸው በግሌ ማለት ነውና ከዛ ግን እንዳቀድኩት አልሆነም። ሲወለድ ታፍኖ ነበር። ታፍኖ ስንል ያው ሆድ ውስጥ እያለ ኦክሲጅን እትብቱ ተቋጠረና ከዛ ኦክሲጅን ወደ ብሬን መሄድ የሚገባው ያው ብሎክ አደረገ ማለት ነው። ያ ችግር ደግሞ አንዳንድ ችግሮችን ያመጣል ማለት ነው። ሴሬብራል ፓልሲ የሚባለውን ኬዝ ይዞ ይመጣል ማለት ነው። እና በዛ ምክንያት ወደ ስራ አልተመለስኩም። ረጅም ጊዜ ቆየሁ። ግን ሁለቱንም ስወልድ ስራ ያቆምኩን አሳደኳቸው ብለሻልና ከልጆችሽ ጋር የበለጠ ቅርብ ለመሆን ነው? ለምን የጤና ባለሙያ ነሽ? ምንድን ነበረ ምክንያትሽ? መቼስ ቀላል አይሆንም ብዬ አስባለሁኝ። እሺ አንደኛ ያው ከባለቤቴ ጋር ተነጋገርን። የናይት ስራ አለው የኛ ስራ ያው ሚድዋይፍ ስለሆንኩኝ አው ሌሊት መስራት አለብኝ። ቀን ደግሞ ያው ብቻ መስራት አትችይም። እንደውም እነሱን አሳድጌ ከተመለስኩ በኋላ የቀን አድርጉልኝ ሁሉ ብዬ ሆስፒታሉን ጠይቄያለሁ። የሌሊቱ ያው ልጆች ጋር ያለው ነገር ከበድ ይላል። በዛ ላይ ደግሞ ልጆች ከእናታቸው ጋር ማደግ አለባቸው ብዬ ያምናለሁ። ትምህርት ቤት እስኪገቡ ድረስ ያላቸውን እድገት ማለት ነው። ስለዚህ ያው የኔ ገቢ ከነሱ እድገት አይበልጥም የሚለውን ያው ከባለቤቴ ጋር ተነጋገርንና ያው አቆምኩኝ። ልክ ትምህርት ቤት ተቀራራቢ ናቸው፣ አመት ከምናምን የሚለያዩትና ተከታታይ ወልጄ ከዛ ትምህርት ቤት አስገብቻቸው እኔ ወደ ስራ ተመለስኩ ማለት ነው። እዚህ ላይ በኋላ ለሌሎች እናቶች የሚሆነው መጠየቅሽ ጥያቄ ይኖረኛል። አሁን ወደ ዋናው ጉዳያችን እንምጣና እንዴት ነበረ መጀመሪያ ያወቅሽው ከሌሎቹ ሁለቱ ልጆችሽ የተለየ ነገር እንደነበረ ያወቅሽበት አጋጣሚ ምን ነበር? እንደውም አንድ ፖስትሽን ስመለከት የእርግዝናሽ የመጨረሻ ወራት አካባቢ የሆነ ያልተለመደ አይነት ነገር ፊል እንዳርክሽም እንደዚሁ ስጠቅሽ ነበርና ምን ነበር ያወቅሽበት አጋጣሚ? የትኛው ነበረ? ያወቅኩበት አጋጣሚ እንዴት መሰለሽ? እንደማንኛውም እርግዝና የኔ እርግዝና በጣም በቃ ደስ የሚል ማለት ቀላል፣ ሌላው ሰው ሲታመም ምናምን እኔ ደስ ብሎኝ በልቼ ምናምን በቃ እንዲህ ማሳልፍበት እርግዝና ነው፣ የሶስቱንም ማለት ነው። ግን ልክ ወደ መጨረሻ አካባቢ ሁሌ ያው እኛ ለሌሎችም እንደምንለው እንቅስቃሴውን በደንብ እከታተላለሁ የልጆቹ ማለት ነው። በዛን ሰዓት አንዴ ጓደኛዬ ቤት ቁጭ ብዬ ረጅም ሰዓት ተቀመጥኩኝ እና ወንበሩ አይመችም ነበርና እጥፍ አድርጎኛል ምናምን በቃ ግን ያው ቆየሁኝ። ከዛ በዛ መሀል በጣም እንቅስቃሴው የተለየ ነው። በቃ ማንም ልጅ እሱም ቢሆን እንደዚህ አይነት እንቅስቃሴ ተሰምቶኝ አያውቅም። በቃ በሙያውም የምታውቂው ወልደሽም የምታውቂው ማለት ነው። እና በቃ ፊል ያደረኩት እንደዚህ በቃ በጣም የሚረብሽ እንቅስቃሴ ነበረው፣ ኃይለኛ እንቅስቃሴ ማለት ነው። እና እዛ ቁጭ ብላ ጓደኛዬ ታየዋለች እንዴ እሷም እርጉዝ ናት እና ምንድነው ምናምን ተባባልን ማለት ነው። ከዛ ያው እንቅስቃሴ ያው ጥሩ ነው አይደል የሚባለው እሷ ወይኔ ሊወጣ ነው እንዴ ምናምን ብላ ያው በቃ እንትን ተባባልና ዘማል። ግን እኔ ጥሩ ነገር አልተሰማኝም። ምክንያቱም ለምንድን ነው እንደዚህ አይነት እንቅስቃሴ የተሰማኝ ብዬ ይዤዋለሁኝ። ዶክተሩ ደግሞ ብሎኛል ከ3 ከ4 ቀን በፊት ያለኝ ምንድነው ብሪች ነበረ፣ በመቀመጫው ነበረ የመጣው ማለት የተቀመጠው። ሄጂ ያው ስታይ ማክሰኞ ቀን ነበር ያየኝ። እኔ አርብ ነው እሷ ጋር የነበርኩት እና መኪና አትንጂ ያው ከዚሁ ሰዓት በኋላ 36 እየገባሽ ስለሆነ አትንጂ መኪና ብዙ ያው ግን እንቅስቃሴው ሊመለስ ይችላል ምናምን አለኝ። ያው እኔ ማቅ ስለነበር እስከ 37 ግን እንትን ይላል አይደል ናም ስለው አው ሶስተኛሽም ስለሆነ ሊገለበጥ ይችላል ናም ተባብለን ካልሆነ በእጄ አስተካክለዋለሁኝ እንጂ በምጥ ነው የምትወልጁ ለሶስተኛ ላይ ሰርጀሪ አትሆኝ ምናምን ብሎኝ በቃ ሰላም ነው። ውሃውም እንቅስቃሴው ምኑም እድገቱን ቆንጆ ነበር። ከዛ ያ ስሜት ሲሰማኝ እየተገላበጠና ቦታውን እያስተካከለ እንደሆነ ፊል አድርጌያለሁ። ግን የእንቅስቃሴ ሁኔታ ግን ማለት በቃ የሆነ የሚረብሽ ነገር ነበረ። በቃ እናት አይደለሽ የሆነ ፊል አደረኩት። ከዛ በቃ ይሄ እሷ ጋር ቆየሁ ምናምን ወደ ቤት እየሄድኩኝ በቃ የሆነ ያንን ነው የማስበው። ለምንድን ነው እንደዚህ የተንቀሳቀሰውና በቃ ስነዳ ቀስ ብዬ ምናምን ጀመርኩ። ከዛ ባለቤቴን ሄጄ ቁልፍ ሰጠሁትና ከዚህ በኋላ አልነዳም በቃ አልኩኝ።
ስጋት ያለሽ ስጋት ከነገረሽ በኋላ በቃ ለዳም እንካብዬ ሰጠሁኝ ማለት ነው። ከዛ ቅዳሜ ዕለት ቤት ቁጭ ብዬ ገና የገንፎ ውል ምናምን እየተዘጋጀ ነው ቁጭ ብዬ ለቅማለሁኝ እና ረጅም ሰዓት ያው ቁጭ ብያለሁ ምናምን እና አዳምጣለሁ። ያንን ድጋሚ ያንን እንቅስቃሴ ነው የምፈልገው ወይ ደግሞ የሆነ እንቅስቃሴ እፈልጋለሁ። ባዳምጥ የለም ማለት ጸጥልና ይጀምርና ይተዋል። የሆነ ጭረት ነገር ይሰማኝና ዝም ይላል። ከዛ ቆይ ብዬ ተነሳው በላው ጠጣው። ጣፋጭ ነገርና ስትወስጂ እንደዚህ እንቅስቃሴ ከሌለው ወዲያው እንትን ይላቸዋልና ጠጣሁኝ ጁስ ምናምንና ጋደም አልኩኝ። ስበላ ጋደም ስል እንደሚንቀሳቀስ ስለማቅ አደረኩ። የለም አሁንም ሳዳምጥ ምናምን ቆየው። ለማንም አልተናገርኩም እርግጠኛ ስላልሆንኩ። በኋላ እሁድ ቀን ጠዋት ተነስቼ ወደ ቸርች ለመሄድ አሰብኩኝ ማለት ነው። ከዛ ባለቤቴ አደረሰኝና በሩ ጋር እሱ የሚሄድበት ጉዳይ ነበር። ከዛ አልገባውም ማለት በቃ በዛ ስሜት ሰው ወይ እዛ ቸርች ውስጥ ይገባል ወይ ምናምን እኔ መስማት ነው የፈለኩት። በቃ ያ እንዲመጣ ፈልጋለሁ ያ እንቅስቃሴ ሲንቀሳቀስ። ተቀመጥኩኝ ምሪንዳ እየጠጣሁ ቁጭ አልኩ። ከዛ ቁጭ አልኩኝና ጓደኛው ነበር ልክ ሲወጣ ጻፍኩለት ቴክስት አረኩለት የት ነህ ስለው ቸርች ውስጥ ነኝ አለኝ። ከዛ ና አልኩት። ከዛ መጣ ማለት እዛው አካባቢ ነው ቁጭ አልኩትና ከዛ እናቴ ጋር መሄድ ነበረ የኔ ፕላን ማለት ነው። ከዛ በኋላ በቃ እሷ ጋር ልጆቼ እሷ ጋር አድረዋል እና እሷ ጋር ሄድኩኝ። ሁሉ ሰው ይጫወታል ምናምን በቃ እኔ ዝም ብያለሁ። ምን ሆነሽ ነው ትለኛለች። ከዛ ምንም እላታለሁ። ከዛ ግን ቆይቼ እሷን ጠየቅኳት። እንቅስቃሴው እኮ ቀነሰብኝ አልኩኝ ቀለል አድርጌ ማለት ነው እንዳትጨነቅም። አረ ምንም አይሆንም ምናምን አለችኝና ምግብ በልተሻል ምናምን ብላ በቃ ቀለል አድርገው አለፉት። በቃ ከዛ ያንኑ ምሽትም እንደዛው ሳዳምጥ ቆየው። ልክ 2 ሰዓት ከምሽቱ ሲሆን ለባለቤቴ አረ ልጅ አልተንቀሳቀሰም እኮ ምንድነው ስንት ቀኑ ይሄው ምናምን ነገር ብዬ ስነግረው እሱም ልክ እንደዛው ቢጠጪ ተንቀሳቀሺ በቃ ምናምን ብሎ እንትን አለኝ ማለት ነው። ከዛ እሺ ብዬ ተኛው። እንቅልፍ ግን ሊወስደኝ አልቻለም። በቃ አስባለሁ ምክንያቱም ሆስፒታል መሄድ ነበረብኝ። አይ ነው አውቃለሁ ግን የለም እንዳለ አለ። ግን ደግሞ ቅዳሜና እሑድ ሆነብኝ። በሄድ ዶክተሬን አላገኝም አውቀዋለሁ። እኔ ደግሞ የምሰራበት ሆስፒታል የነበረ ነው የምከታተለውና አብሮኝ የሚሰራ ሐኪም ነበረ። ከዛ በቃ አደርኩኝ በቃ። ከዛ ግን ሌሊቱ አልነጋልኝ አለ። በጣም ተጨነቅኩ ምናምን። ልክ ሲነጋ ልጆቹን ትምህርት ቤት ሸኘሁኝና ጓዝ እንትን የልጄ ልብስ ምናምን ማስተካከል ጀመርኩኝ። ከዛ ምን ነው ሲለኝ ባለቤቴ ሆስፒታል እንሂድ እንዴ ገና እኮ ነሽ አለኝ። አይ በቃ እኔ ጥሩ ነገር አልተሰማኝም ስለ እሱ ደግሞ በጣም ማይለኛ ስራ ነበር አልነዳም ብዬዋለሁና አይ በቃ መሄድ አለብኝ ምናምን ብዬ በቃ አስቸገርኩኝ ማለት ነው። እሺ በቃ ወይ በኋላ ልምጣ ምናምን አለኝ። እሱም ይሄ እንዴት ነው አሁን ጤነኛውን ሰው ሲያይሽ እንደዛ አንተን አይገምትም። ከዛ እኔ በቃ እኔ ይውላልኩት አድርሰኝና ሂድ በቃ። ከዛ አለቀስኩኝ ማለት ነው። ተጨንቀሻል እንዴ? ከዛ አረ ወስድሻለሁ ታዲያ ምናምን ብሎ በቃ ብድክ አድርጎ ይዞኝ ሄደ። ልክ ሲሄድ ቀጥታም ካርድ ምንም አላወጣውም። ቀጥታ ሄጄ አልትራሳውንድ ክፍል ገባው። ልክ በቃ ልጄን ሳየው በቃ እንትን አለው ይሄ ልብ ምት አለው። አዎ ምናምን ግን ሲያየው አየሁት ማለት ነው። እዚህ አካባቢ አንገቱ አካባቢ ምናምን ያው ወደ ጭንቅላቱ አካባቢ ሲያየው እትብቱ አንገቱ ላይ እንዳለ አየሁኝና ጠየቅኩት። እትብት አለው ስለው አዎ ግን ይላላ ነው ለዚህ ብለሽ እንዳትሰሪ ምናምን አለኝ። አልትራሳውንድ እንደሚያየው ማለት ነው። ከዛ በዛ ኦኬ እሺ ብዬ በቃ እንትን አልኩኝ። ዶክተሩ ጋር ሄድኩ ነገርኩት። አሁን እንቅስቃሴው ቀንሷል። አሁን እሱ ያለኝ ነገር ቢጠጪ ጣፋጭ ነገር ውሰጂና ከሰዓት ልይሽ እንደገና ምክንያቱም ያለ ጊዜው ከተወለደ አሁንም ይሄኛውም ኬዝ ይመጣል እኮ ቢጫ የመሆን ነገር አላቸው ምናምን ተያይዞ የሚመጣ ያለ ጊዜያቸው ፕሪተርም ሲሆኑ የሚመጣ እንትን አለ። አሁን ገና 9 ወር መግባት ነው። ገና ምገባው ሰኞ ማክሰኞ ነው። ልክ በቃ ሰኞ ያኔ 9 ወር እንኳን አልገባውም። 36 አልገባውም ነበር 35+4=5 ምናምን ነበርኩኝ። ከዛ ቀድሞ ከተወለደ ፕሪተርም ነው የሚባለው። ከዛ ትንሽ እንየዋል። እሺ ሄድኩ ወደ ቤት። አሁንም ሰምቼ ተመልሼ ከሰዓት መጣሁኝ። ከሰዓት መጥቼ አልትራሳውንድ ድጋሚ ቅድም ታይተሽል እንዴ ለምን ፈለግሽው ምናምን ደግሞ ስለሚያውቁሽ ሲልም በቃ መታየት ፈልጋለሁኝ። እኔ አሁንም በቃ ደስ አላለኝም አልኩኝ።
ግን ይሄ ሁሉ ሲሆን ምንድነው እትብቱ ከውስጥ ተቋጥሯል። በቃ እንደዚህ እንደ ገመድ ማለት ነውና እሱ አልታየም። አንገቱ ላይ ያለውን ብቻ ነው ያዩትና እሱ ደግሞ በደንብ ብለድ እንትን ይላል ሰርኩሌት ያደርግ ነበረ። እዛ ላይ ያው ይልል ስለሆነ ያንቀዋል ብለው አላሰቡም ነበር። ከዛ በኋላ በቃ ወደ ቤት እንደሄድና ሌሊት ምናምን ግን በቃ እኔ የሆነ ነገር ከተሰማሽ ደውይልኝ ምናምን አለ። ድጋሚ ሁለተኛውን ተመሳሳይ ሆነ። ሁለተኛ ከሰዓቱ እንደገና ከሰዓት ጭራሽ እጁን ሲያንቀሳቅስ ምናምን አሳየች አለ ያልትራሳውንድ እንትኑ ራሱ ማለት ነው። ከዛ ባለቤቴ እንዴ ደህና እኮ ነሽ በቃ ዝም ብለሽ ነው እንጂ ምናምን እናቴም ነበረች። አዎ እንዴ ደህና ነሽ ሲሉኝ ደህና መሆን እንፈልጋለሁ የልጄን ደህና መሆን ግን እፈራለሁኝ ደግሞ አቃሉኝ በሆነ ምክንያት ልጆች ሆዱስ ሊጠፉ እንደሚችሉ ምናምን በጣም ብቻ ፈርቻለሁ። ከዛ ወጣው በቃ አንዲት ጓደኛ ዶክተር ጓደኛ ነበረችኝ ደወልኩላት ስነግራት ደመሲ የምትነግሪ ነገር እኮ ሁሉ ልክ አይደለም አለችኝ። ነይ ጋለች እና ዘውዲቱ ሄድኩ እንደገና እሷም ለ45 ደቂቃ ይሆናል አስተኝታ አየችኝ። ምንም እንቅስቃሴ አላገኘችም። እሷም ብሪዚንግ አለው ሀርት ቢት አለው እንቅስቃሴ ግን የለውም እንዳታድሪ ያለችኝ እሷ። ከዛ እሺ አልኩኝና በቃ እሺ ልግባ አልኩኝ ማለት ነው። አሁን ድንገት እንዲመጥቼ ወደ ኦፕራሲዮን ስትባይ ሰው መቀበል አይችልም። እኔ ደግሞ ኦሬዲ ስለለመድኩት ችግር የለውም በቃ እኔ ልግባ ስል እናቴም ባለቤቴም አይሆንም አሉ ማለት በቃ ለምን አንቺ ፈርተሽ ነው ዝም ብለሽ እንደዚህ ሆኖ ነው ደህና ነው ምናምን። ከዛ እስቲ ናርዲ ንገሪያቸው ስላት እሷ እሲ ዶክተሩን ላውራው ብላ ደወለችለት። እኔ ይቻታለሁ እንዲ ነው ምናምን ስትለው አረ በፈለገችው ሰዓት ትምጣ በቃ ችግር የለውም ምናምን አላት። እሺ ብለን ወደ ቤት ስንሄድ ነይ ብሎ ወደ ቤት አስገባኝ ማለት ነው ባለቤት። እንዴ ደህና ነሽ በቃ አንዳንዴ ደግሞ ወደ መንፈሳዊም ስትወስጂው በቃ ምንም በቃ እግዚአብሔር ምንም እንትን አይለውም ምናምን እንደዚህ ምናምን በቃ የሰው እንትን የሚልሻልና በቃ ብቻ ዳይሌማ ውስጥ ገብቼ ወደ ቤት ሄድኩኝ። ከዛ ግን ያው ሌሊት ያው ተጨንቄ አድሬ አሁንም በቃ ምንም አይነት ለውጥ የለውም። ግን ያን ያህል ሰዓት ባልቆይ ብዬ ረጅም ጊዜ ራሴ ወቅሻለሁ ማለት ለምንድን ነው እንደዛ የታገልኩት? ግን እኔ ብቻዬን ሳልሆን ሰዎች ናቸው አው በዛ እንትን ውስጥ ሐኪሞቹ ቢያለ ጊዜው ሲወለድ ያለው ነገር ፈርተው ቤተሰቦቼ ደግሞ ቀኑ ሳይደርሳል አይደል እንዳልወልድ ፈርተው እንደዛ አይነት ነገር ደግሞ የሚሰማኝን በተከተልኩ እኔ ደግሞ በቃ የሚሰማኝ ነገር ነበረ። የሚሰማኝን ነገር ባደረኩ ኖሮ ብያለሁ። ያው በዛ ሁኔታ ላይ በመጨረሻ ጧት ሄድኩኝ። ጧት ሄጄ ራሱ ጧት አልወለድኩም በሚገርም ሁኔታ በኤመርጀንሲ ገባው ምናምን ያው አልጋ ያስኩኝ ምናምን ልገባ ነው ብዬ የለም ሰዓት ያለው ነው። ነርሶቹ ጓደኞቼ ናቸው የሚሉኝ ምንድነው ስላቸው ቴብሉ ተይዟል ሌላ ኤመርጀንሲ ሌላዋ ሐኪም ይዛ ገብታለች አሁንም ሳትወጣ ሌላዋን አስገቡልኝ ብላለች። ከዛ በቃ ሌላ ቦታ ልሂድ እንዴ ስላቸው አይ በቃ አሁን ትገበያለሽ ነው ብሎ 7:30 ነው የገባሁት ማክሰኞ ዕለት ማለት ነው። ከዛ በቃ ተወለደ ማለት ነው። ልክ ሲወጣ ግን የተገኘው እትብቱ ተቋጥሯል። በቃ ያ ቢታይ ሲጀመርም ይቆይ እንደዚህ ነው ምናምን የሚባል ነገር አይኖርም የነበረ ረጅም ነበረ በጣም ኮርዱና ብለድ ደግሞ አልነበረውም ከተቋጠረው እስከ ሆዱ ድረስ ምንም አይነት ብለድ የለውም። በቃ ብሎክ አድርጓል። ምንም ምግብም ኦክሲጅንም ምንም ነገር በቃ እንደውም መትረፉ አለኝ እንደውም ዶክተሩ እንዴ እኔ እኮ በ30 አመት ውስጥ ሰራ 3 ሰው ነው እንደዚህ ያጋጠመኝ በህይወት አላወጣቸውም ልጆቹን አለኝ። የሱ በህይወት መውጣቱ ይሄ ልጅ ምንም አይሆንም ይለኛል ሲያገኘኝ ራሱ ምንም አይሆንም ይሄ ልጅ ልንገርሽ ከዛ እንትን የወጣ ምናምን ይላልና ከዛ በኋላ በቃ ከለሩም ያላለቀሰም ነበር ሲወጣ ምናምን እንደው ቪዲዮ ነበር ቅረጹልኝ ብያቸው በደንብ አይቼዋለሁ ሲወጣ ኮርዱን እንደዚህ አሽልከው ሲያወጡት ከዛ ደግሞ የተቋጠረውን አይተው እንዴ ዶክተር ተቋጥሯል እኮ ምናምን ብለው ነገሩት። እሱም በዛ ሰርፕራይዝ የሆነው ምናምን ከዛ በኋላ ያለው ነገር በቃ እንተናል ኤንአይሲዩ ገባ ማለት ነው። የህፃናት የጨቅላ እንትን ውስጥ ገባ ረጅም ጊዜ ቆይ። ያው ከዛ በኋላ ተያይዞ ብዙ ነገር መጣበት ሲሳረገ ይሄ በቃ ምንድነው መጥባት አይችልም ምናምን ኦክሲጅን ላይ ነው ልጄ ደህና ነው ለምን ገባ ስላቸው አይ ኦብዘርቬሽን ነው ምናምን አሉኝና
ከዛ 2 ሰዓት ላይ ራሴ ቆሜ ምናምን መሄድ ሲጀምር ላይ ሲሄድ ለካ ሲዝ አድርጎባቸው እየተሯሯጡ ነበርና ሲዝ ማለት ይሄ የሚንቀጠቀጠው የለም አሁን አንዳንዴ ኢፒሊፕሲ ያለባቸው ልጆችን እንደዛ እንደሚሆኑት ማለት ነውና ያ አንዱ እንትን ነው የነርቭ እንትኑ ከዛ በኋላ ወጣሁኝ እኔ እንደዛም አልመሰለኝም ኬሽ ብዬ እንዳረብሻቸው ወጣው ከዛ ለካ በቃ መድኃኒት ሰጡት ከዛ በኋላ አልነቃም ወደ 9 ቀን የሚሆን ማለት ነው የነበረው በጣም ጭንቀት ነው በጣም በቃ እኔ ያልጠበቅኩም እንደዛ አይነት ነገር ይሆናል ብዬ ምናምን በቃ ተገላገልኩ ብዬ ነው ያሰብኩት መጀመሪያ ፎቶውን አምጥተው አሳይተውኛል ወልጄ እዛው እንዳለው መሄድ አልችልም አሳዩኝ ስላቸው ይሄው ምናምን ብለው በደም ትንሽ ያለቅስ ነበረ ምናምን የሆነ እንቅስቃሴ ነገር ነበረው ከዛ በኋላ ነው ከ24 ሰዓት በኋላ አልቻለም በቃ ማለት የሰጡትን መድኃኒት የሚያስተኛ ነው ከዛ በቃ ረጅም ጊዜ አልነቃም በጣም እሱ አስጨናቂ ነበረ እና እንትን ጻፉልኝ ሁሉ ብያቸው ሰመሪ መጨረሻ ላይ በቃ በ7 ቀን ይነቃል ብላይ ነበር እስከ 7 ቀን ይጠበቃል ብላይ ነበርና አለፈ ነው መተኛት በቃ መተኛት ምን አይነት እንቅስቃሴ የለውም ፊድ የሚደረገው በኢንቲዩብ ነው ምናምን ኦክሲጅን ላይ ነው ያለው ምናምን በቃ ይሄ ኢንቴንሲቭ ኬር የሚደረግበት የህፃናት እንትን ውስጥ ነው የገባውና ሙቀት ክፍል ማለት ነው እየሄድኩ አየዋለሁ ምን ያለብኩኝ ወስዳለሁ ወተት ምናምን እነሱ በእንትን ይሰጡታል ማለት ነው እንደዛ ሲሆን ግን በጣም በቃ ሄጄ አይሁና በቃ ምንም አላረግም እኔ ያው ተመልሼ እመጣለሁ ምናምን እኔ ከ5 ቀን በኋላ ወጣሁኝ ከሆስፒታል እሱ ግን እዛው ነበር ለረጅም ጊዜ በቃ ማለት ምንም ሳይንቀሳቀስ እነሱ ነው እንትን የሚሉት አዎ የእጅ ማንቀሳቀስ እንትን ማለት ምናምን የለም በጣም ነው ዳሜጅ የሚያደርገው ብሬንን ስለሆነ የሚጎዳው ማየት መስማት መንቀሳቀስ ይሄ አስተሳሰብ ራሱ ይሄ ኢንተሌክቹዋል እንትኑ ብቻ ያለውን 4 ፓርት ያው የሆነ ሁሉንም ሊጎዳ ይችላል የተወሰነ ፓርቱን ሊጎዳ ይችላል ማለት ነው እንደዛ ሲሆን ግን በዛ ሰዓት አልታወቀም ማለት በቃ እንዲሆነ ሙቀት ክፍል ገባ ምናምን የሚታወቀው እድገታቸው ላይ ነው በኋላ ማለት ነው እና እድገታቸው የገታ ሲሄድ ልጆች በጊዜው ራስ መቻል አንገት መቻል ሳይችሉ መቀመጥ ከዛ ደግሞ ዳዲ ማለት ያሉ ምን ሄዳቸው ሂደቶችን እነሱ ላይ ዲሌይ ይሆናሉ ዲሌይ መሆን ብቻ ሳይሆን በቃ አንዳንዴ አይችሉም እና እንደ ታይፑ ደግሞ እንደዚህ አይነት ታይፕ ነው ምናምን የሚባለው አድገው ከዛ ኤምአርአይ ይነሳሉ ካላቸው ሁኔታ አንፃር ታይቶ ፊዚካሊ ምናምን ታይቶ ነው ከዛ ይሄኛው እንደዚህ አይነት ታይፕ ነው የሰረብራል ፓልሲ ተብሎ ነው በዛን ሰዓት ዲያግኖስ የሚደረገው ማለት ነው ይሄ ሰረብራል ፓልሲ ግን እንዳልኩሽ አካላዊ ነገራቸውን ይዛል የመንቀሳቀስ ምናምን እንደገና አእምሯቸውን የማሰብ የማየት የመናገር የመስማት ይሄን ሁሉ ነው እንትን የሚለው እኔ አሁን በአንድ ወሩ ልክ ከዛ እንደወጣ በ25ኛ ቀን ይወጣ ከ5 ቀን በኋላ ወስጄ አይኑን አሳየሁት ልክ በአንድ ወሩ ኦክሲጅን ላይ ቶሎ ብዙ የወሰደ ልጅ እንትኑ ብሌኑ የሆነ እንትን ይላል ምናምን ብቻ መታየት አለበት ተብሎ ወሰድኩት ከዛ አይቶት በቃ በ3 ወሩ ደግሞ አምጮ አሁን ጥሩ ነው ምናምን ብሎኝ መልስ መስማቱን ግን አውቃለሁኝ ከዛ ውጭ ግን ስለ ንግግሩ ስለ መሄዱ ስለ ራሱ መቻሉ ምንም ማቀውም ኢንፎርሜሽኑ ራሱ ማለት ነው ይሄ እንትኑ ለኔ ያለኝ ዕውቀት ውስን ነው እና እንደዛ ስለ ሰረብራል ፓልሲ ምናምን ነገር አላውቅም እና ልጆች ከታፈኑ በቃ እንደዚህ አይነት ነገር ይሆናሉ ነው እንጂ ስለ ኬዙ በምን አይነት እንትን ይሆናል እንደዚህ ይሆናል ምንም ነገር አልጠበቅኩም እና በኋላ ላይ በቃ ከዛ በኋላ ደግሞ ማስመለስ ማልቀስ ማስመለስ ምናምን በቃ የአራስነት ምትዩ ነገር በቃ የለም በቃ ጭንቀት ነው አልተኛም በጣም በቃ ምንድነው ግራ ግብት እስኪለኝ ድረስና ልክ ሆስፒታል የወጣ ቀን እንቱን ሰመሪ ጻፉልኝ አልኳቸውና ሳይወጣ በ9ኛው ቀን ከዛ የሆነ አንድ እንትን ነበርና ሄጂ ወረቀቱን ሰጠሁትና በቃ ጻልይልኝ አልኩት ማድረግ የሚችለው እሱ ነው እነሱ ምንም አያደርጉም ምንም አይደረግም እላቸዋለሁና በቃ እንግዲህ እስኪ ነቃ ነው የምንጠብቀው ነቅቶ ራሱ ላይጠባ ይችላል ፊድ ላይ ያደርጉ ይችላሉ ይሄ መጥባት ሳክም ማድረግ የሚለው ነገር ላይ ያደርጉ ይችላሉ ረጅም ጊዜ በቲዩብ ሊወስዱ ይችላሉ ምናምን ይሄ ሁሉ ከብሬን ጋር የተያዘ ነገር አንድ ልጅ ተወልዶ ወደ ጠባ ማለት በጣም
ጤነኛ ነው እና ያን ራሱ በኤንጂቲዩብ ነው የወጣው። ሲወጣ ራሱ አይጠባም ነበር። ቤት ነው እኔ የቀየርኩኝ። ከዛ ደግሞ ራሴ እየሰጠው ምናምን ነበር። መጨረሻ ላይ ግን የሆነ ልቀይር ስል ነቅለውና ከዛ አለማመደዋለሁ በጡጦ ጡቴ እየታለበ ነው ስቦታ አቅ እንኳን ጡት መሳብ ጡጦ ራሱ መሳብ አይችልም የነበረና በጣም ከባድ ሁኔታ ነበረ። በቃ ግራ ግብት ነበር የሚያደርገው። ለቅሶ በተለይ እንደውም አንድ ጽሁፍሽ ላይ ሳይ 5 ወር አካባቢ የምትኖሪበት ጎረቤቶች አካባቢው ሰው ሁሉ እስኪያቀ ድረስ በጣም ያለቅስ ነበር። በጣም ነበር የሚያለቅሰውና በቃ 24 ሰዓት የሚያለቅስ ልጅ ነው። ልክ በቃ አይኑ ተኛ ትንሽ ሸለብ አደረገው ከዛ ነቃ በቃ ለቅሶ ነው። እና ምንድነው ያ ነገር ሁሌ ሆስፒታል ነበርኩ የሚሄደው። ለምንድነው የሚያለቅሰው በቃ በአንዴ እንደውም በርዶት ነው ብዬ እንደዚህ ክረምት አካባቢ የወለድኩት ሚያዝያ ነው እና ወደ አሁን ግንቦት አካባቢ ምናምን ዘንቤላ እንዲቅዝቃዜ ሲሆን በቃ እንትን አረኩኝ ስቶቭ መኝታ ቤት ውስጥ አስገብቼ ለኮስኩኝ። ከዛ በጋቢ ጠቅልዬው ቁጭ አልኩ ማለት በቃ ምን መስጠት አቃተኝ። አጠባውና ይወስዳል። ከዛ ግን ይንጠራራል፣ ያለቅሳል። ቁርጠት ደግሞ አይደለም የቁርጠት የኮሊክ ምናምን እንትን ሰጠዋለሁ። ከዛ ደግሞ ያን ሊሲስ ሲያርግ የጀመረው መድኃኒቶች ነበሩ። 5 ነገር ይወስድ ነበር። ግን በቃ ያለቅሳል። እኔ በቃ ግራ ግብስ ሰው ሊጠይቀኝ ሲመጣ ራሱ በቃ መሳቀቅ ጀምርኩ። የለውም ነው የምለው። ሰው ሊጠይቀኝ ደውሎ አለሽ ምናምን ወይ ደግሞ ልመጣ ነው ካለኝ ወይ እኔ ሆስፒታል ነኝ የለው ወይ ምክንያቱም መታ እረፍት ነው የሚነሳሽ። በቃ ደግሞ አለቃቀሱ ዝም ብሎ አይደለም፣ በጣም ከባድ ነው። አዎ ልጅ አሁን ትንሽ እንኳን ሲያለቅስ ይረብሻል አይደል? ከዛ በቃ ባለቤት የሚጨነቃል፣ ልጆችም ከትምህርት ቤት ይመጡና በቃ ያዩታል የሚያለቅስ ልጅ ነው ምናምን። ከዛ ይጠይቋቸዋል ጎረቤት ለምንድነው ወንድማችሁ የሚያለቅሰው? እነሱ ምንም አያውቁም። እና እንትን ነበር የጋራ መኖሪያ ቤት ኮንዶሚኒየም ነበረ መጀመሪያ እና በጣም ነበረ በቃ የምቸገረው። ለነሱ ተጠነቀቃለሁኝ። አይ ደህና እኮ ነው ምናምን ላቸውና መልሼ እንደገና በቃ ምን አይነት ምክንያት ተሰጣቸዋለሁ። ፀሐይ ላሞቀው ይዤ ይወጣና በለቅሶ ይወጣል። በቃ የግቢው ሰው በሙሉ አዎ በቃ ወይኔ ይሄ ልጅ ግን በቃ ምናምን ወይኔ በቃ ሁሉም ሰው ከንፈሩን ይመጣል ምናምን። ከዛ ተመልሼ ከዛ ባለቤቴ እንዳታስወጪ በቃ አታሙቂው ተይው ይለኛል። ምክንያቱም ያለውን እንትን ሲያይ በቃ ተይው አታሙቂ እሺ ለውና ልክሱ ሲሄድ ይዤው ወርዳለሁ። ያኔ በቃ ይቀውጣል። እንደገና ይዤው እመለሳለሁ። ብቻ በጣም ከባድ ነበርና ተኛ ይላሉ እንደ ብርቅ ነገር መተው ጎረቤቶች ያኔ አልፎ ስታየው እንትን ይላልና አው ተኛልና ወዲያው ገና እንደዛ ብዬ ሳልጨርስ ወዲያው ይነቃል። እንደገና ይቀጥላል። አው ደግሞ ቮሚቲንግም ነበረው። ከቮሚቲንጉ ደግሞ የተነሳ እንትን ነበረው እንትን የምግብ እጥረት አጋጠመው። በጣም ቀጭን ነው ምናምን በቃ እንዴት ልበልሽ ልጆች ማደግ ያለባቸው ኪሎ አላት እንኳን ኪሎ በቃ ልክ ሲጠባ ይወጣልና እኔ የሚኖሩ ራሱ በህይወት አይመስለኝም ነበር። በቃ ይሄ ልጅ ምንድነው በቃ መጨረሻው ሁሌ ዶክተሮችን ሄጄ እንዳደረኳቸው ነበር። በቃ ምን ላድርግሽ እኔ ምን ላድርግላለሁ። ከዛ የጨጓራውን ነው ይሉኛል። ከዛ ይሰጠዋል የዛ መድኃኒት አሲድ ምናምን እንትን ያለው ነው ደረቱ ያቃጠለው ነው ብዙ ነገር ይባላል። ከዛ እሱን ደግሞ ይወስዳል። አሁንም አይሻለው። በኋላ በቃ አንድ ቀን በቃ በጣም እንትን አልኩኝ። እንደውም እዛ ጽሁፍ ላይ በቃ ጸልዬ ላይ ቆሙ ለቅሶ ማለት ነው። አንዳንዴ እንደዚህ ስል ሰው ማለት ያለሽ አማራጭ በቃ እሱ ብቻ ነው። በቃ ሁሉም ከሰው ልጅ በላይ የሆነውን ነገር እግዚአብሔር ነው ሊፈታልሽ የሚችለው። እና የሆነ ቀን በቃ ምርር አልኩኝ እኔ በቃ ምንድነው እንደዚህ ምናምን ብዬ ማለት ነው። አንቺም ረፍት አረጋግሽ? ከዛ 5 ወር ድረስ በቃ እንደዛ ነበር የሚያለቅሰው ምናምን። በኋላ ያው እግዚአብሔርም ሰማኝና ለቅሶም እየቆመ ምናምን ማስመለሱ እንዳለ ነው። ከዛ የምግብ እጥረት እንደያዘው ደግሞ ጤና ጣቢያ ቫይታሚን ኤ እንትልል ወሰድኩት ማለት ነው ከሰፈር። እንግዲህ ስንት ህክምና ወስዷል፣ ስንት ቦታ ወስጇለሁ ምናምን። ያው እነሱ አያውቁም እንደዛ አይነት ማድረጌንና እንዴት አንቺ ቆይ ተማርሽ ነሽ ልጁን እንደዚህ አይነት ኪሎ እንደዚህ ሆኖ ምናምን ሲሉኝ እኔ ደክሞኛል ማለት ለነሱ ማስረዳት ራሱና ምን አልኳቸው ዝም ብላችሁ ቫይታሚን ኤውን ስጡልኝና ወደ ቤት ልሂድ ካላችሁ ከሌላችሁ ግን ሌላ ቦታ ልሂድ ስላ እኛ ይሄ ልጅ እንደዚህ ሆኖ ምናምን ስትለኝ ይኸውልሽ እንደዚህ ስለሆነ ነውና ምን ላድርግ ስላት
በቃ ሆስፒታል የካቲት ሆስፒታል ላለ ወተት እዛ የሚሰጥ ወስደሽ እዛ እንትን በይው ምናምን አለች። ከዛ ዶክተር ጋር ደወልኩላት እና የእሱ ዶክተር ጋር አወራኋት። እንዲህ ነው ስለ ኪሎ ቁመት ውስጥ ላይ ነገርኳት። ሁሌ ለካዋለሁ ምናምንና ከዛ ስነግራት አይ ቦርደር ላይ ስለሆነ ትንሽ አንድ ወር ነው ይወስደልኝ አላየውም አንድ ወር አልኳት። ምንም ለውጥ የለም ከዚህ በኋላ አልሰማም አሁን ጻፊልኝ ይሄዳለሁ አልኳት። ከዛ ኦኬ ሻለች። ከዛ እንተ ጻፈችልኝ። ከዛ ጤና ጣቢያው ጻፉልኝ። የካቲት ወሰድኩት። ሶስደው ጤነኛ ነው ለምንድን ነው የምታሹ ነው የሚለኝ ሰው ሲያዩት ጤነኛ ነው ልጁ ማለት በቃ እንትን ይላል ምናምን የወራት በጣም የሁለት ወር ወይ ምናምን አይነት ልጅ ይመስላል እንጂ እንደዚህ የሆነ አይነት ችግር ያለበት ምናምን ልጅ አይመስልም ነበርና ምን ሆኖ ነው ይላሉ። ምንም አይነት መድኃኒት አይወስድም ለወተት ለመጠጣት ብቻ ነው። እዛ ወተቱ ደግሞ ምን አይነት መሰለሽ እኔ ወደ 30 አይነት ወተቶች ራሱ ሞክሬያለሁ። ከሌላ ሀገር አምጥቻለሁ። እዚህ ያሉት ሞክርና ሲያስመልሰው አልሰጠውም ደግሞ እከፍታለሁ ሰጣለሁ። አሁን አልተስማማውም ብዬ ነው ደግሞ ይሄንን ያለችኝ ሌላ ዶክተር ነችና ምናልባት አለርጂ ይኖራል ሃይፖ አለርጂ ይኖራልና የወተቱ እንትን እንዳይኖር የአኩሪ አተር ወተት ስጫዋለች። እሱን ከዱባይ እንደገና አምጥቼ ምናምን እንደገና ደግሞ እሱ ሞከርኩት። ምንም በቃ በጣም ብዙ ነገር አረኩኝ። መጨረሻ ላይ በቃ ሆስፒታል እስቲ ደግሞ የሚሉትን ወተት ደግሞ እስቲ ጠጣ ብዬ ወሰድኩት። ግማሽ ኪሎ ጨመረ መጀመሪያ አለው መድኃኒት አለው ማስመለሱ እየቀነሰለት ነበረ። አሁን የምግብ እጥረት ነው ያመጣበት ኪሎ ልክ 6 ወር ሆኖት የለ እስከ 5 ወር ነበር የሚያለቅሰው እንደዛ እንትን የሚለው ማስመለሱ ግን ነበር። ልክ ያንኛው ወተት ኪሎ ጨመረ ተብሎ ስቴጁ ደግሞ ከፍ ያለ ደግሞ F100 ደግሞ የሚባል ይሰጣል። ልክ እሱን ሲወስድ ማስመለስ ጀመረ። በዛ ደግሞ አያቆሙም በዛኛው ወተት። ከዛ አዩትና ሲያዩት አይቀመጥም አንገቱንም አይችልም ምናምን 6 ወር ሆኖታል። ከዛ ኤምአርአይ ይነሳ ምናምን ብለው እዛ ያለው ሐኪሞች እንተናል። ከዛ ኤምአርአይ ሳስነሳው ያው በመታፈን ምክንያት ጉዳት እንዳለው ያኔ ነው የታወቀው 6 ወር ላይ ማለት ነው። ከዛ በኋላ ምንም ማድረግ እንደማይችሉ አወቁና በቃ ወደ ቤት ይዘሽው ሂጂ በቃ ባለው ነገር እንትን በይው እዚህ ቢሆን ኢንፌክሽን አለ ሌላ በሽታ አለ ልጁ ምንም አይነት እንትን የለበትም አሁን ወተቱ ደግሞ መሸጥ አይችልም ሆስፒታል ውስጥ ነው የሚሰጠው እየታየ ምናምን እየተለካ ምናምን የሚሰጠውና በቃ ውሰጁ ብለው ይሄ ፕላምፕኔት ምናምን እንዲወስድ ብቻ አድርገው ሄድኩኝ ማለት ነው። እና ኒውሮሎጂስት ጋር እንደወስደው ፊዚዮቴራፒ እንዲሰራ ምናምን አድቫይስ አረጉኝ። እኔ አሁንም ለኔ አዲስ ነው እሱ ማለት ፊዚዮቴራፒ ይሄ ልጅ እንዴት ነው የሚሰራው በጣም ትንሽ ነው ምናምንና ሶስደው ፊዚዮቴራፒስቱ ራሱ አይቶት አንድ ካይሮትራክተር እንትን ነበረ ወደ ቦሌ አካባቢ እሱ ጋር ነበር የወሰድኩት። አረ ይሄ እንትን ሰውነቱ ራሱ እኮ ትንሽ መመገብ አለበት ለመስራትና 9 ወሩ ላይ ምናምን አምጫዋለኝ ማለት ነው። ከዛ ባለቤቴ ደስ አለው ምክንያቱም ደህና ነው የሚለው ሰው ነው የሚፈልገው እሱና እኔ እሺ ብዬ ወሰድኩትና ሳይ ምንም ነገር አሁንም ለውጥ የለውም እንዴ ይሄ ነገር ሁሌ እንቅልፍ አይወስደኝም በቃ ሳስብ። ከዛ አንድ ቀን ብድግ አድርጌ ሌላ ቦታ ወሰድኩኝ እሱ ሳያቅ ወስጄ አሳየሁት። ከዛ ኒውሮሎጂስት ነበርና አይቶት እንዴ ይሄ እኮ በጣም ዘግይቷል አንገቱም ላጋ ያረጋል ምናምንና ፊዚዮቴራፒ ግዴታ ነው መስራት ማን ነው እንደዚህ ያለሽ ምናምን አለ ያው ተቆጣ ምናምን። ከዛ ሌላ ቦታ ላከኝ ፊዚዮቴራፒ የሚሰራበት ቦታ ማለት ነው። ከዛ በ8 ወሩ እንደገና አስጀመርኩት ማለት ነው ፊዚዮቴራፒ። ማስመለሱ ምናምንም ልክ በ8 ወሩ ነው ያቆመለት። እሱም ሰርጀሪ ሊሰራ ጥቁር አንበሳ ወስጄው በቃ ማለት ይሄ ልጅ መኖር አለበት አይደለም መኖር ካለበት የምታረጉትን የመጨረሻ ነገር ንገሩኝ እኔ አሁን መድኃኒት ምናምን አትስጡኝ በቃ ብዬ ስለው በቃ ሰርጀሪ ነው የሚሰራው ምክንያቱም ይሄ ጨጓራዎች ስፔኒክተሯ መጥበብ አለባት ምናምን ምን አለኝ። እሺ ብዬ ከሰይዛን ቀንም መጥቼ ብቻ በጣም እንትን አልኩኝ መወሰን አቃተኝ። ይሰራለት አይሰራለት ባለቤት አይፈልግም እኔ ደግሞ በቃ ይሰራለት መኖር ካለበት ደግሞ ቀላል ነው እላለሁ። ቀላል ነው አንዳንዴ ባለሙያ ስትሆኚ ለዛ ነገር ከባድ ነገር አርገሽ አትይም ብዙ ነገር ስለምታይ የከበደ ነገር እንጂ ልጅሽ ላይ እንትን ብለሽ አይደለምና ቤስት የሆነው ነገር ነው የምታረጊው። ከዛ እሱ አይሆንም ማለት ከዛ በቃ አሻልኩና ለሁለት ቀን ጸለይኩኝና በዚህ 2 ቀን ካቆመ አልኩት ይቀጠረኝ ለሐሙስ ነው ማክሰኞ እንጂ ከዛ አልሄድም አልኩኝ በቃ ለራሴ ማለት ነው። ከዛ በቃ ልክ ሳየው
አያስመልሰውም ሳየው በዛች 2 ቀን ማለት ነው። ማለት በቃ እግዚአብሔር አልፈቀደም እንዲሰራ። አንተ እንዲሰራ ከፈቀድክ እሺ በቃ በዚህ 2 ቀን ግን ምንም አይነት ነገር ካላየ አልወስደውም በቃ። ከዛ ወደ ቆመ ማስመለስ የሚባል ከዛ በኋላ የለም በቃ። እና በዛ ሁኔታ ቀጠለ። መጀመሪያ ግን መሲ አሁን ይሄ ምግብ አለመጥባቱ እንዳልሽ የሰውነት መቀነሱ የመሳሰለው ነገር እንዳለ ሆኖ ከዚህ በኋላ ደግሞ እንዲህ አይነት ክትትል ካላስፈለገው በመታፈኑ ምክንያት እንዲህ አይነት ችግር አለበት ስትባይስ ምን ነበር የነበረው ሞመንት? ያንን በመታቂበት ጊዜ መቼስ ማንም እናት አርግዛ ወልዳ አስቸጋሪም የእርግዝና ጊዜ ያሳልፈሽ ጤናማ ልጅ ማቀፍ ይፈልጋል። ያ ነው ስትባይ ምንድን ነበረ እዛ ቦታ ላይ ለቤተሰቦችስ? መቼስ አንቺ የጤና ባለሙያም ስለሆንሽ የምትረጅበት ይኖራል። መቼስ እናት ስትሆኚ ደግሞ ከባድ ነው። ምንም ቢሆን ከባድ ነው። መጀመሪያ ውጤቱን ያየሁት ሲመጣ የማረኝ ውጤቱን ለነሱ ሳልሰጣቸው አየሁት እና ብዙ ነገሩ ኖርማል ነው ይላል እና ከዛ ግን በቃ በእርግዝና ጊዜ ታፍኗል የሚል ነው ኮንክሉዥን የጻፉት ማለት ነው። ከዛ በመታፈኑ ምክንያት ግን እንደዚህ አይነት ሲሪየስ ነገር በቃ ይሆናል ብዬ አልጠበቅኩም። ከዛ ስሰጣት እነሱ ከኔ ፊት መወያየት አልቻሉ። ራውንድ እያደረጉ ነበርና እዛ ላይ ነው የሰጧቸው ውጤት። ከዛ ቆይ አናግረኝ በኋላ ቢሮ ምናምን አለች። ከዛ ጠበቅኩኝና ሄጄ ስጠይቃት እንትን አወጣች ፒክቸርና በቃ አሁን ልጅሽ ወደፊት እንደዚህ ሊሆን ይችላል አለች። በቃ ማለት ግራ ገባኝ። እኔ ልጅ እኮ እንደዚህ አይደለም ያሳየችኝ። በቃ ይሄ ሰረብራል ፓልሲ እንትኖችን ነው ሲቪር የሆኑ አሁን ብዙ ጊዜ ዲሴቢሊቲ ነው እንትን የሚባለውና አዎ ልክ እንደዛ አይነት ምናምን አሳየችኝና በጣም እርግጠኛ ነሽ ግን ስላት አዎ ወደፊት እንደዚህ ሊሆን ይችላል ግን ያው ፊዚዮቴራፒ ምናምን ይስራ ምናምን አለች። ደነገጥኩኝም። አንዳንዴ ህልም የሚመስልሽ ነገር የለም፣ አንዳንዴ ደግሞ ዝም ብለው ነው እንደዚህ ያሉት ለራስሽ ማለት ነው ምናምን አልኩኝ። በኋላ ግን ሳየው ከዛ ለማን ነው አንድ ሌላ ሐኪም ነበረ ለሱ ላኩለት። አረ ይሄ እኮ በፊዚዮቴራፒ ትንሽ ቢሰራ እኮ እንትን ይላል ምናምን ነገር አለ ማለት ነው። ከዛ ባለቤት የጨፈረ ማለት ነው ማለት በቃ የሆነ ደህና ነው ምናምን። ከዛ ግን ገለጥ አድርጌ ማለት ሰረብራል ፓልሲ አላለችኝም፣ ስሙን አላውቀውም። በቃ እንደዚህ ይሆናል ነው ያለች። ከዛ ፊዚዮቴራፒ የሚሰሩ ልጆች ምን አይነት እንትን ነው ያላቸው ብዬ ጉግል ሳረግ ያመጣልኝ እንትን ነው። ከዛ አለፍኩት እሱን ማለት እንዴት አይሆንም ብዬ ማለት ነው። በኋላ ግን ካሳየችኝ እንትን ጋር ተመሳሳይ ነውና ከዛ እነሱ ነገሮች ሳይ በመታፈን ነው ከዛ እንደዚህ ነው ምናምን ብዙ ነገሮችን አየሁኝ ማለት ነው። ከዛ በቃ በጣም በቃ ራሴን አመመኝ ማለት በጣም በቃ እንዴት እንደዚህ ይሆናል ምናምን ብዬ ቤት ሄድኩኝ። ቀጥ ብዬ ትቻው ሆስፒታል ቤት ሄድኩ። ያኔ ካቲት እያለ ነው ነበር የነገሩኝና በቃ ቤት ሄድኩኝ። በጣም አለቀስኩኝ ማለት እንዴት እንደዚህ ይሆናል ምናምን ብዬ ጸለይኩኝ ምናምን። ከዛ በኋላ ግን ልክ እግዚአብሔር በቃ የሆነ ይሄ አለ ዲል የምታረጊው አይነት ነገር እንደዛ አውርቼ በቃ ይሄ ልጅ ደና ከሆነ በቃ እንትን ይበል፣ ከዚህ ውጪ ግን እኔ ምንም ማድረግ አልችልም። ምክንያቱም በጣም ብዙ ነገር ስለሆነ ያሳለፍኩት ከዛ በላይ እንደገና አሳልፋለሁ ብዬ አልጠበቅኩምና በቃ እግዚአብሔር አንድ ነገር አድርግልኝ በቃ ብዬ ጸልዬ ሻወር ወስጄ ልብሴን ቀይሬ ተጣጥቤ እንደውም ጸጉሬ ምን አስተካክዬ ወደ ሆስፒታል ተመልሼ ሲያዩኝ ደንግጠዋል እዛ። ምክንያቱም የሄድኩበት ሁኔታና የተመለስኩበት ሁኔታ አንድ አይደለም። ምክንያቱም በቃ የሆነ ነገር በቃ እግዚአብሔር ነው የሚያደርግለት አዎ ብዬ ሰጥቼ ነው። ግን በጣም አልቅሻለሁ፣ በጣም ተረብሻለሁ። ከማንሰላሰል አልተቆጠብኩም። አሁንም ስለዛ ነገር በቃ እንትኑን አይና ያለውን ፍሩፍሩ የሚለው ምናምን ያለውን ገጽታውን አይና ከዛ መልሼ ልክ እንደዛ ነው መባል ትዝ ይለኛል ማለት ነው። ከዛ በቃ ይዤው ከወጣው በኋላ ሐኪሙ ምናምን ሐኪሞቹ ማብራሪያ አይሰጡኝም። ኒውሮሎጂስቱ ምናምን እንደዚህ ነው ይሄ ቢሆን ምናምን አለ። ለአንገቱ መደገፊያ ያሰርለት ፊዚዮቴራፒ ስራ ሲለኝ በቃ እውነትም ቀላል ነው ማለት ነው ብዬ ነው ያሰብኩት ነበር። ከዛ በኋላ ሲሄድ ፊዚዮቴራፒስቶችን ጠይቃቸዋለሁ። በምን ያህል ጊዜ ነው እንትን የሚለው ምን ያህል ጊዜ ነው የሚሰራው ምናምን እያልኩ ማለት ነው።
እና እነሱ በቃ በዛ ጥያቄ በጣም እንትን ይሉ ነበር። በኋላ በቃ ግን የተቀበልኩበት በዛን ሰዓት የነበረው በጣም መጥፎ እና ቤት ተመልሼ ሲሄድ ደግሞ ጎረቤቶችም የሆነ መፍትሄ አግኝቼ ድኖ ኦር ምናምን ነው የጠበቁት። ግን የሰማሁት ነገር እንደገና ሪፈር ተብዬ ነው የሄድኩት የአንጀትና ምናምን ስፔሻሊስት እንዳየው ኒውሮሎጂስት እንዳየው ከዛ ፊዚዮቴራፒ እንዲሰራ ምናምን እንደገና የከበደ ነገር ነው ተሰጥቶኝ የመጣሁት። ግን ያው መቼም እግዚአብሔር አበረታኝና አሁን እንጂ ከባድ ነበር በጣም ፊሊንጉ በጣም ከባድ ነው። እህት ወንድሞቹ ባለቤትሽ እንግዲህ እንዳለው እስከ መጨረሻው ተስፋ ነበረው እሱ አንቺ እንደውም ሕክምናውን የበለጠ በማወቅሽ በቃ ወይ ታከብጃለሽ ብሎ ያስባል፣ ዝም ብለሽ ነው የምትጨናነቂ ብሎ ያስብ ነበር እስካሁን በነገርሽን ነገርና ይህ ነገር ከታወቀ በኋላ ቤተሰብ ውስጥ እንዴት ነው የነበረው የሳፖርት ሲስተሙ? ምንም ቢሆን ያው እናት ትቀርባለች ለልጆቿ፣ ግን ታላላቆች አሉት ባለቤትሽ፣ እንዴት ነበረ ቤተሰብ ውስጥ የነበረው ድጋፍ ከዛ በኋላስ? አሁን ሙሉ ትኩረቴን እንዳደረግ የሚፈልገው እሱ ጋር የእነሱን ኃላፊነት እነሱም ልጆች ናቸው 8 አመት እና 10 አመት ነው የነበሩና እነሱን እሱ ኬር በማድረግ ማለት ስለነሱ ምንም አይነት ሀሳብ ስለ ምግባቸው፣ ስለ ዩኒፎርማቸው፣ ስለ ምንም አይነት ነገር የማይመለከተው ሰው ታውቂያለሽ እንደገና ሌላ እንትን እንዳይሆንብኝ እሱ ማለት ተነጋግረን ሳይሆን እሱ ራሱ እንትኖችን መውሰድ ጀመረ ማለት ነው። ከዛ በኋላ ደግሞ የልጆቹን የኔን ነገር ደግሞ ሳፖርት የሚያደርገኝ ምንድነው ሄዶ የዋና እንትን ከፍሎ መጥቶ ሂጂ ዋኝ ምናምን ይልሻል። እና እንደዛ አይነት ልጅ ይዘሽ አሁን እንዴ ለምን ስለ በቃ ምን ትሰሪያለሽ ሙሉ ቀን እዚህ ሆነሽ እንትን ከምትይ በቃ ሄደሽ ዋኝተሽ ነይ ሰውነትሽም ይቀንሳል እንደዚህ ይላል። ነገሮችን በጣም ያው በቃ ቢከብደውም ግን እኔን እንትን ለማለት ይሞክራል፣ እኔን ለመንከባከብ ይሞክራል። ጓደኞቼ ወይ ሂጂ ከጓደኞች ጋር ሻይ ጠጪ ይላል። ከዛ ደግሞ በቤት ውስጥ እንዳልኩሽ የልጆቹ ነገር በሙሉ ይሄ አሁን አስቤዛ ምናምን አትንገሪያት ለሷ ይላትና ልጅቷን በቃ ከሱ ጋር ነው የሚያወሩት። እኔ ሲጀመርም ራሱ የማውራት ፍላጎት የለኝም፣ ግን እሱ ደግሞ ነገሮችን አቀለለልኝ። ብዙ ቤት ውስጥ እንዲህ አይነት ነገር በሚፈጠር ጊዜ ወንዶቹና ወንድና ሴት በተፈጥሮ በራሱ የምንቀበልበት መንገድ የተለያየ ነው ይባላልና ወንዶቹ የመጨነቅ ችላይ ማለት ብዙ ትዳር ውስጥም ችግር የመምጣት ነገር አለና በዚህ አጋጣሚ ባለቤትሽም በጣም መከበር አለበት። በጣም ጎበዝ ነው። አዎ ያው ጎበዝ ነው በብዙ ነገር ነው። በቃ ይሄ በዚህኛው ብቻም ሳይሆን ምንም አይሆንም በቃ እኔ እኮ በህልሜ እኮ ሲሄድ አይቼዋለሁ ምናምን ይለኛል። የሆነ በቃ እንትን ነው እና እኔ እንኳን የሆነ ነገር ሳስብ ሲያስመልሰው ለሊት ተነስቼ በቃ ይሄ ልጅ እንደዚህ ነው የሚሆነው ምናምን ብዬ የሆነ ሰዓት ላይ አለቅስ ነበር። በቃ ህድግም ማለት ነው ምናምን እለዋለሁ። እንዴ ምን ሆነ በቃ አስመለሰው እንጂ ምን ሆነ ይለኛል። ግን በጣም እኮ ነው የሚጨነቀው እሱ። የሁለታችሁም ተጨንቃችኋል። አንድ ብርቱ መገኘት አለበት ቢያንስ የሚያጽናና። አዎ በቃ ምን ሆነ ምናምን በቃ እኛ ማድረግ ያለብን መጸለይ ብቻ ነው ይለኛል። ከዛ ውጪ ደግሞ በቃ ምን ችለውን እናደርጋለን አታስብ ይለኛል። ፊዚዮቴራፒ እኮ በአንድ ሰዓት እኮ እንደዚህ ነው የሚከፈለው ምናምን በቃ ማለት የሆነ እንትን እላለሁኝ እኔ በቃ እኛ እስከምንችለው ድረስ እናሰራዋለን ምን ችግር አለው ይለኛል። አውና ይሄ ራሱ ትልቅ ነገር ነው። አዎ አሁን ሌላም ሊያስጨንቅሽ ይችላል። አሁን ብዙ ወላጆች ምን አሉ መሰልሽ አሁን እንደዚህ ማዋራቸው እናቶች አሉ። በዚህ ምክንያት ፌስቡክ ላይም እንደዚህ እንትን ይላልና ሳፖርት ግሩፕም አለን አሁንና ልክ በዛ ሲያዋሩኝ ማለት ሲነግሩኝ ምንድነው የሚሉ ይመስልሽ ባለቤቴ ጥሎኝ ሄደ በቃ ይሄ ነገር ብቻዬን መቋቋም አይችሉም፣ የሌሎች ልጆች ኃላፊነት አለባቸው፣ ስራ ወይ መስራት ሊኖርባቸው ይችላል ወይ እንኳን ላንቺ ዘና ማለት ላንቺ ደና መሆን መጨነቅ ነውና ጭራሽ ለሚጠየቁት ነገር ሁሉ ምንም አይነት ነገር ማድረግ እንደማይፈልጉ ምናምን በቃ በኋላ ነው እንትን ያልኩት እኔ መጀመሪያ ያው ፈልጋ እናትየው እንዳመጣችሁ ወይ ደግሞ እንደ ፍጥርጥርሽ አድርጊ ብዙዎች ተታዋቸው ይሄዳል። አብሯቸው ያንን ነገር መካፈል አይፈልጉም። ይሄን በመንሰማበት ደግሞ አንቺን የሚያጠነክር በተለይ ደግሞ ስለ ሰውነት ክብደትም ስታወሪ ፎቶሽንም አይቼዋለሁና አሁን ይሄ ከአመጋገብ ውጭ ስትረሱ የምታልፊበት በጣም አስቸጋሪ ነገሩ የሰውነት ክብደትሽ እንዲቀየር ያደርጋልና እሱንም አውቆ የምታስተካክይበትን መላ ለማፈላለግ መሞከሩ በራሱ በእውነት በጣም ደስ የሚል እንግዲህ አክብሮቴን ግለጭ። እዚህ አጋጣሚ እንግዲህ መጀመሪያ ምን እንዳልሽ ልጆችን ስትወልጂ ስራሽን አቁመሽ ነው
ተንከባክብሽ ወደ ስራ የምትመለሹ። አሁን ላይ የምህረት የኦጁ ግን ከሌሎቹ ደግሞ ቀየር አለ። እንዴት ነው ህይወትሽን የቀየረው? የሱ መምጣት ወደ ኋላ ላይ እናነሳለን። የተሻለ ስልጠና እንዲያገኝ ሌላ ቦታ ላይ በብዙ ነገር ነው የምታደርጊው። እሱንም አነሳዋለሁና ህይወትሽን እንዴት ነው የቀየረው የሱ መምጣት? የሱ መምጣት እንግዲህ እኔ ድሮ ላለውኝና ብዙ ጓደኞቼም የማያውቋት መሰረት ሆኜባቸዋለሁ። ለኔ ራሱ ላለውኝ እኔ ራሱ እኔ ነኝ እንዴ ምናምን ላለውኝ ለራሴ ማለት ነው። እና ያ ቻሌንጅ ሲመጣ ትግስትን መጠበቅን እንደገና ተስፋ ማድረግን እንደገና ችለሽ ደግሞ ከዛ በቃ ምንም አይነት ነገር ሲሆን አንዳንድ ሰው ሁሉን ነገር ትቶ ተስፋ ይቆርጥና በብዙ ነገር ላይ በቃ ይወድቃል። በቃ ተስፋ ይቆርጣል። እኔ ግን እንደው በቃ ሁሌ ተስፋ እንዳደርግ፣ እንድበረታ፣ እንድጠነክር፣ እንድታገስ፣ ሰዎችን እንድረዳ ማለት ሰዎች በብዙ ነገር እንደሚያልፉ ማሰብ። እኔ ድሮ ጣጣ የለኝም የነበር ስራ ገብቼ እንደው እንዴ በቃ ፈታ ልትል ነው የምትመጣው እኮ ምናምን ይልሽ ነበርና በቃ ናይት አልፈልግም እኔ አልመጣም እንደዚህ ምናምን አይነት ነገር ነው ምለው የነበረ እንጂ እንደዚህ አይነት ኃላፊነት በጣም በቃ እንደዚህ አይነት ሲሪየስ በዛ ላይ ማስተዋል አንደኛ ይሄን ነገር እግዚአብሔር ነው የሰጠኝ ብዬ ነው ማምነው። ጸጋ ነው ማለት የሆነ ነገር ሲሰጥሽ ቻሌንጅ የሆነ አብሮሽ የሆነ ነገር ይሰጥሻል። በቃ አንድ እሱ ነው። ሁለተኛ ነገር ደግሞ በጣም ነበር ጠዋት ማታ በጣም ነበር የምጸልየው። ምክንያቱም ምንም ሄጄ የለኝም፣ ምንም ማረገው ነገር የለኝም፣ የምጠይቀው ሌላ ሐኪም የለም፣ ማደርገው ነገር የለም። ያለኝ አንድ ፈጣሪ ብቻ ነው እና ከሱ ጋር በሆንኩበት ሰዓት መጽሐፍ ቅዱስ አነባለሁ፣ መዝሙር ሰማለሁ፣ ከሱ ጋር ብዙ ነገር አሳልፋለሁ ምናምንና ራሴን አዳምጣለሁ። ያሉት ነገሮች በቃ እኔ ራሱ እንዴት እንደተሰራው አላውቅም። እንደዚህ ነው ብዬ እንደው ምንም አይነት ቀመር ይሄን አድርጌ ነው ምለው ነገር የለኝም። ግን ሞር በጣም ወደ መንፈሳዊ ነገር እንድጠጋ አደረገኝና እሱ ደግሞ ሲሆን ያው መንፈስሽ ይጠነክራል፣ ያው ተስፋ ታደርጊያለሽ፣ ጥሩ ነገር ነው እንትን የሚልሽ ምናምንና ያ ነው ብዬ ነው የማስበው። ሌላ ምንም ሚስጥር የለው። የዚህ ያንቺን ደግሞ ለየት የሚያደርገው አንደኛ የጤና ባለሙያ ነሽ እንዳልሹ፣ በጸሎቱም ራስሽን አጠንክረሽ ዙሪያሽን ባለው የቤተሰቦችሽም ድጋፍ የተለያዩ መገልገያዎችን ራስሽ ትሰሪያለሽ ለሱ እንዲጠነክር በደንብ መሄድ እንዲችል እንዲቀመጥ እንዲጽፍ የሚያደርጉ ነገሮችና እስቲ እሱን አሁንም ይሄንን ፖድካስት እያዩ የሚጨነቁ ብዙ እናቶች ይኖራሉ። ልጆቻቸው በዚህ አይነት ኦቲስቲክ የሆኑ አሉ፣ የእድገት ውስንነት ያለባቸው አሉና ችግሩ ላይ ይዞ ከባድ ቢሆንም እዛ ላይ ከማልቀስ እንዲሆነ ከማለት የሚሻሻልበትን መንገድ ደግሞ መፈለግም ይቻላልና ምንድነው አንቺ ስታደርጊ የነበረው? እንዳናጺም ይሰራራሻል፣ ስዕልም ትስያለሽ፣ ብዙ ነገር ነው የምታደርጊውና ችግሩን ተቀብሎ ወደ መፍትሄ መሄድና ልጆቹ ደግሞ ከተሰራባቸው አንቺም አይተሽዋል፣ እኔም ከምትሰሪያቸውም ካየሁት ለውጦችን እያየሽ ነው ያለሽውና እስቲ ለሌሎችም ሼር እንድታደርጊ እሱን አጫውሽኝ። እሺ መጀመሪያ ይኸውልሽ አለሜን ቤት ውስጥ አደረኩኝ። መጀመሪያ በቃ ማለት ከዛ ከነበርኩበት ኮንዶሚኒየም ነበር መኖር ብዬሻለሁና የማህበረሰቡ እንትን ምናምን ለኔ ተጽዕኖ ለኔ ብቻ ሳይሆን ለልጆቹ ራሱ ተጽዕኖ አምጥቶባቸዋል። ወንድማችሁ ደህና ነው አደገ፣ ስንት አይነት መድኃኒት ነው የሚወስደው ምናምን በቃ የማይጠይቋቸው ነገር የለም ልጆች ሆኖና በቃ ማሰብ ጀመርኩኝ። ምንድነው ማረገው? ከዚህ ነው የጀመርኩት። በቃ ላይፍ ስታይል መቀየር በቃ አለብኝ። ማለት ለምን ለሰው ብዬ ነው እንትን እንዳለው ለምን ስወጣ ስገባ ሳቅቃለሁ የሚለውን አሰብኩና ለባለቤቴ ቤት መቀየር አለብን አልኩት። ከዛ አዎ ማለኝ በቃ እሺ ብዬ ወጣሁ። በቃ ቤት ፍለጋ አገኘው ቤት። ከዛ በቃ ግቢ ቤት ገባሁ። ከዛ እንደ ልቤ ፀሐይ ማሞቅ ጀመርኩኝ። ሰው ምን ይላል ሳትይ ያለቀሰ ወይ ቁጭ አለ ወይ የሚጠይቀኝ ሰው የለም ምናምን። ከዛ በቃ ምንም ይሄ ልክ ቤቴን እኔ እንደምወደው እኔ ራሴ እንደምፈልገው አድርጌ መስራት ምን ማድረግ ጀመርኩ መሰለሽ? ብጨነቅ ባለቅስ ምናምን አየሁት። አንድ አመት ልክ ኮሮና ሲገባ ነው እዛ ቤት የቀየርኩት ማለት ነው። ሰው የሚገባ ነበር፣ ጨነቅ ነበር ሰው ሲገባ። ያኔ ኮሮና ደግሞ ብዙ ሰው ነው ያስጨነቀውና በቃ መጥቶ ሰላም ሲለኝ ራሱ ሰው በቃ አልፈልግም የነበረ ከሱ ጋር በተያያዘ እንትን።
ከዛ በቃ ምን ማድረግ አለብኝ አልኩ። በቃ ይሄን ማድረግ አለብኝ ብዬ ፕላን አወጣው ራሴ። በቃ ይሄ ልጅ እስካለ ድረስ እንትኑ ቆሟል። እኔ እንግዲህ ስጸልይ እየሰራልኝ አይቼዋለሁና ለቅሶ ቆሟል፣ ማስመለሱ ቆሟል። አሁን ደግሞ ሌላው ነገር ይቀጥላል የሚል እምነት አደረብኝ። ትንሿ ነገር ማለት ነው። እንዴ እኔ ተወራርጄ በአንድ ቀን በሁለት ቀን ብዬ እንደዚህ ካቆመልኝ ለምን ሌላውን አይሰማኝም ብዬ አሰብኩኝ ማለት ነው። ከዛ በኋላ ልክ እዛ ቤት ከገባው በኋላ ራሴ ዓለሜን በቃ ቤት ውስጥ አደረኩኝ። ልጆቼን ትምህርት ቤት እሸኛለሁ። ከዛ በኋላ ከሱ ጋር የፈለኩትን ነፃነት ተሰማኝ። በፊት ከሰዎች ጋር ስለነበርኩኝ የሚመጣብሽ ተጽዕኖ ምናምን የለም። ከዛ ቤተሰብ ነው አልፎ አልፎ ወይ ምናልባት ጓደኞቼ መተው ከጠየቁኝ ምናምን ነው እንጂ አዲስ ሰፈር ነው የሚያቀኝ ሰው የለም ምናምን በቃ ገባው በቃ። ከዛ በኋላ ግን ልክ ምን ላድርግለት ብዬ ሳስብ መጫወቻዎች ምናምን መስራት ጀመርኩ ማለት ነው። አሁን ለምሳሌ እንትን የሆነ መቀመጫ ነበር ዥዋዥዌ ነገር እንዲህ ሲያለቅሱ እንትን እሱን አስሬ ገመድ ምናምን ዥዋዥዌ ይሰራለታለሁ ምናምን። ከዛ እንዴ ካንገቱ እንዲቀና ማለት አየውበት ማለት ነው። እንዴ ይሄ ነገር ምናምን ብዬ ከዛ አንተ ስል ይጠቅማቸዋል ለነሱ ለባላንስ እንትን ምናምን እኔ አውቄ አይደለም ይሰራት። ከዛ በኋላ ይሄ በተፈጥሮ ሪፍሌክስ የሚባለው እንወድቃለን ብሎ ራሱ እንትን ያደርጋል። እሺ ከዛ በቃ እንዲስታወዛውዣቸው ራሱ ባላንስ ለማድረግ የሚሞክሩት እንትን አለና ከዛ ዥዋዥዌ መስራት ጀመርኩኝ። ከዛ አንዳንድ ነገሮችን መስራትና ራሴን ቢዚ ማድረግ ፈለኩ። እንትኑ ማሰብ አልፈልግም ችግሩን ኦሬዲ አውቄዋለሁ። ይሄን አመት ከምናምን እስከሚሆነው አመት ከሁለት ወር ከሶስት ወር ማለት ነው እስከሚሆነው እያነበብኩ ነው። ጎግል አደርጋለሁ። አሁን ብዙ ጊዜ ስልኬን ይቀማኛል ባለቤቴ ሌሊት ማለት ነው ሲያይ ሌላ ነገር አለ እኔ ሶሻል ሚዲያ ምናምን ከዛ በፊት በቃ ምንም እንትን አይለኝምና እያነበብኩ ነው። ከዛ ተኝ ብሎ ይቀማኛል እና ብዙ ነገሮችን አንብቤ ያ እንትን ያልኳቸው ነገሮች አሉ። ሪከቨር ያደረጉ ልጆች አሉ። እንደዚህ አይነት ታይፑ አሁን እሱ ምን አይነት ይሆናል አሁን እሱ የትኛው ይሆን ይሄኛው ይሆን ምናምን ማለት ጀመርኩኝ። ኢቭን ሲፒ ነው ብሎ እንኳን የነገረኝ ሐኪም አልነበረም። ፊዚዮቴራፒስቱን ጠየቅኩት ሲፒ ነው ወይ የኔ ልጅ ስለው ይመስለኛል ምናምን አለኝ። ኦሬዲ ዲያግኖስ ያደረጉ ነው ጽፈው ራሱ ለፊዚዮቴራፒስቶቹ እንትን አላሉ ማለት ምንም ነገር አላሉኝም። ከዛ በኋላ ግን ያን ነገር እየሰራው ቤት እያሳመርኩ ምናምን ለራሴ ደስ ሲለኝ አየሁት። ከዛ ይሁን አንድ ቀን እናቶች ፔጅ ምናምን ሚል እኔ ጋር መጣ ማለት ነው። እንዴት እንደመጣ ራሱ አላወኩም። ሳይው ስለ ልጆች ምናምን አምጥቃል። ከዛ ኮሜንት አረኩኝ። ከዛ በጣም ብዙ ሰው ነው እንትን አንዳንዴ ኮሜንትስ ላይ ሪአክት ያደርጉ የለ ምናምን። ከዛ ሳይው ያ ፔጅ ጥሩ ነው ስለ ልጆች ነው የሚያወራው ምናምን። ከዛ ኖርማል ነገር ማካፈል ጀመርኩኝ። ዛሬ ምግብ እሰራለሁ፣ ከዛ ደግሞ የሆነ ነገር አደርጋለሁ ወይ ስዕል እንደውም ቆይቼ ነው እስቲ ዛሬ ድሮም ትስይ ነበረሽ በፊት። ግን ምን መሰለሽ መሰረታዊ የስዕል አሳሳል 10ኛ ክፍል እያለሁ ልክ 10ኛ ክፍል ተፈትኜ የሆነ በሰፈር የሆነ እንትን መጥቶ ሰልጥኛለሁ ለ6 ወር። ግን ቤት ውስጥ ሆኜ ድሮ በከለር በመናምን የልጆች እንደሚስሉት እስል ነበርና አስመስዬ መሳል ምናምን በቃ የሆነች ነገር ሳገኝ አበባ ካገኘው እሷን መሳል ምናምን ነገር ወድ ነበር። ከዛ ያን ልክ ብርሃንና ጥላ ምናምን የሚባለውን ተማርኩ። ከዛ ውጪ ቀለም እኔ ነክቼ አላቅም፣ ሸራ ምናምን ወጥሬ አላቅም ምናምንና እንዳለኝ ራሱ ረስቼዋለሁ። ግን የሆነ ጊዜ ላይ አሳይመንት ልጆች ወይ ሲሰጣቸው የሆነ ነገር ሲሆን አንዱ ነው ይስራልሽ ብዬ እሰራለሁ እንጂ እኔ እንደዚህ ታወቀ ጓደኞቼ ራሱ አያውቁም እኔ እንደምስል ራሱ አሳይቻቸው አላቅም እኔ ስዬ ምናምንና ከዛ ልክ ቤት ውስጥ አንድ ቀን ጣውላ አገኘው መፈጣጠር በቃ ይሄ ከዛ ዩቲዩቦችን ማየት ክራፍት ምናምን የሚሰሩት ከዛ ካለሁበት እንትን እያለ ይመጣ እያወጣኝ ኦሬዲ ችግሩ አለ መፍትሄ ነው የምፈልገው መፍትሄ እየፈለኩ ነው ግን ደግሞ ያንን ችግርም ማሰብ አልፈልግም በዛ ነገር ውስጥ በዛ ስሜት መቆየት በጣም ደከመኝ እና ለመውጣት ነው የምፈልገው ከዛ እነዛን ያዩ ሲሚንቶ ማብካት የሆነ ነገር መስራት ዛሬ እኮ ይሰራው ዋው ማሚ ይላሉ እነሱ ምናምን ከዛ አይደብረኝም ቀኑ ሳይሆን ጥሩ ነው የሚያልፈው ቀኑ ምናምን ማለት ነው ከዛ በቃ ነገሮችን ጣውላዎችን ቆራርጬ ስዕል ስዬ ሰቅዬ ምናምን ጠብቃቸዋለሁ ከዛ እንዲህ ያምራል ምናምን ይላሉ ብዙ ሰው ሲያየው ይወደዋል አሪፍ ነው ምናምን ይሉኛል ከዛ ከወደዱት ጥሩ ነገር ነው
አውርጁ ምናምን ሊልሽ ይችላል ምናምን ተወደደ። እና ብቻ በዛ ወጣሁኝ በቃ ማለት በቃ ያንን ነገር ግን ምንድነው መጀመሪያ መቀበል አለብኝ። ይሄ ልጅ የኔ ልጅ ነው፣ በቃ እግዚአብሔር እንደዚህ አይነት ልጅ ሰጥቶኛል። ከዛ በኋላ ምንድነው ማረገው ነው መጀመሪያ ለምን ሰጠኸኝ ለምን እንደዚህ ሆነ ምናምን አልኩኝ። በቃ አለፈኩ። በቃ ምን ላድርግ? ምንም ማድረግ አልችልም። ከዛ በኋላ ምንድነው ኦኬ እሺ ከሰጠኸኝ እሺ ምን ላድርግ? ከዛ በኋላ ምንድነው ማድረግለት ለሱ ወደ መፍትሄው በቃ የፊዚዮቴራፒውም ለውጥ እያመጣ መጣ። የፊዚዮቴራፒ የሚገርምሽ ወደው ለውጥ አላየሁበትም ምናምን እንደውም በጣም ይሄ ነገር ግን እንዴት ነው ምናምን ሁሉ ማለት ጀመርኩኝ ማለት ነው። ወደው ለውጥ አያመጣም። በጣም ረጅም ጊዜ ሰርተሽ ትንሽ ለውጥ ነው የሚመጣው። ግን ይሄንን ኦሬዲ አውቄያለሁ እኔ ረጅም ጊዜ ሰርቶ ትንሽ ለውጥ እንደሆነ። ግን ያው ስትሄጂበት ነው የምታውቂው። በኋላ ያን ነገር ማድረግ ጀመርኩ። በቃ መፍትሄ መፈለግ ጀመርኩኝ። መፍትሄ ስፈልግ አልቻለም። ያኔ አልቻለም። እኔ አሁን እንደዚህ በምሰራራበት ጊዜ ምናምን ጨርቅ ነው በቃ እንደዚህ ይዘሽው እንደዚህ በቃ አንገቱ ድቅ ይልብሻል ምናምን በቃ የገና ራስ ልጆች የሉም በቃ ተጠንቅቀሽ የምትይዣቸው ልክ እንደዛ አይነት ልጅ ነው እስከ 3 አመት ከምናምን እና በመሀል ወስደዋለሁ ዶክተር ጋር ትዝ ሲለኝ እንዴ ይሄ ልጅ እኮ መታየት አለበት ሁሉ ነገር እንትን ብሎ አሁን ምንድነው ምግብ ማለማመድ ኖርማል ነገር እንዲበላ ማድረግ እሱ ላይ መስራት ጀመርኩኝ። ከዛ ስሞክር ይሰራልኛል። ደግሞ የተፈጨ ምግብ ብቻ ነበር የሚበላው። ከዛ ትንሽ ወፈር ያለ ከዛ እያልኩ ምናምን ሳረጋው እየለመድ ትን ይለዋል። ግን እየተቋቋምኩኝ ውሃ እያጠጣው ምን እያልኩ ምናምን ከዛ ወደ ኖርማል እየመጣ አሁን በቃ ምንም አጥንት ምናምን ይበላል። አሁን ብዙ ልጆች እንደዛ አይበሉ ይፈሩና ሁሌም የተፈጨ ምግብ ነው በቃ ላይፋቸውን ይሄ ቼንጅ የሚለውን ነገር አእምሯቸው ውስጥ ካላስገቡት አይመጣም አይሰሩበት። እኔ ግን የሆነ ነገር ሳደርግ ቆይቶም ቢሆን የሆነ ነገር ያደርግ ወይ ደግሞ ትንሽ ለውጥ ላይ ይችላል። ሳጫውተው ይሰቃል። ሳነብለት መጽሐፍ ምናምን በጣም ደስ ይለዋል። ይሄን ነገር ማየት ጀመርኩ። ከዛ ነገሮችን ይሄ ልጅ ያገናዝባል። ፍራፍሬዎችን አትክልቶችን ገበያ ምናምን ነገር እንደዚህ ሲመጣ ከገበያ ይሄንትን ነው ስለው ይነግረኛል። አቮካዶ ስጠኝ ስለው ሲሰጠኝ ቲማቲም ስጠኝ ስለው እንዴ ይሄ ልጅ ያውቃል እንዴ ማለት ነገሮችን ስለዚህ ቢማር በጣም ነው እንትን የሚለው ማለት ጀመርኩኝ ማለት ከዛ ሀሁ ማስቆጠር ጀመርኩኝ እሱ ቤት ውስጥ ከዛ ቁጥሮችን ደግሞ በጣም ጂኒት ነው ቁጥር በጣም ነው የሚወደው። አሁን ስልክ ቁጥር ብትዩ ይነግርሻል። ግን ያው አሁን መናገር ባይችልም ሁሉ ነገር በምልክት ነው ወይ ደግሞ በራሱ የሚገልጽበት ነገር ነው የሚገልጽልሽ ምናምን። ግን ከዛ በፊት በጣም ብዙ ነገር ኮንቲኒስሊ ይሄ ሩቲን የሆነ ነገር ጠዋት ተነስተን በቃ እንድናረጋለን ራሴ ቢዚ ችግሩ አለ በቃ ችግሩ የኔ ነው ከዛ መፍትሄው ላይ ብዬ ማድረግ ከዛ መፍትሄው ያልኳቸውን ነገሮች ሳካፍል ለሌሎቹ ከዛ ወደኔ መምጣት ጀመሩ። እናቶችም ሌላም እንደዚህ አይነት ጉዳት ያለባቸው እንዴት አድርገሽ ነው ልጅሽ እንደዚህ ሆነልሽ? እኔ እኮ የኔ ልጅ እኮ አይበላም የኔ ልጅ እኮ እንደዚህ አይልም ፊዚዮቴራፒ እኮ ብለውኝ አልወሰድኩትም። በቃ ይሄ አለ አይደል ያለ ማወቅ ነገር ምናምን። ስለዚህ ከዛ ለነሱ በደንብ በፌስቡክ ሼር ማድረግ ጀመርኩ። በየጊዜው ለውጡን ስትነግረኝ አስቤ ራሱ ዛሬ ምን ላካፍላቸው ዛሬ ምን ትልበል ብዬ የሆነውን ነገር ትክክለኛ ነገር የሚሰማኝን ነገር እሱ ሊሰማው የሚችለውን ነገር እንዴት ልጆቻቸውን በዚህ መንገድ ትሪት ማድረግ እንዳለባቸው ምናምን ማካፈል ጀመርኩኝ። ከዛ በጣም ብዙ እናቶችም ተጠቀሙበት። ይደውሉልኛል ደግሞ ደውለው እንደዚህ እኮ ባለፈው እንደዚህ ወስጄው እንደዚህ ተሰራለት አይኑ እንትን አሉኝ እስቲ ሐኪም ጠቁሚን ምናምን ይሉሻል። ትንሿን ነገር በቃ ላለ ተስፋ መቁረጥ ወይም ደግሞ ለውጥ አይኖረውም። አንዳንዴ ደግሞ ከርግማን ጋር ከዘር ከሆነ ነገር ጋር ስለሚያያይዙት በቃ እኔማ እንደዚህ ያለብኝ ብለው ተስፋ ቆርጠው ዝም ብለው ይተውታል። ቢሰሩበት ለውጥ እንደሚያመጡ አያውቁ አላሰቡ። ከዛ በቃ ያን ነገር ሼር ማድረግ ጀመርኩ። በዛው ምሰራው ነገር እየሰራው ሞራልም ይሁንሻል ሰው እንደዚህ ጥሩ ነው ይልሻል። እኔ ምሰራውን ስል እንገዛለን ምናምን ይላል። የሚፈልጉ ሰዎች ስሪልን ምናምን ይሉኛል ለስጦታ ምናምን ሲሆንና ያስቤ አላቅም እንዴ አሁን ስንት ነው የምላቸው ሁሉ ምናምን ማለት ጀምሬ ነበርና ወንበር ጠረጴዛ ሁሉ ትሰሪለት ነበር እሱ እንዲመቸው አድርገሽ። አሁን ለምሳሌ ሲበላ ቁጭ ማለት እንዴት ነው ያስለመድኩት ነው ትንሽ ኬጂ ወንበር አልቻለ አይቀመጥም ነበር ይወድቃል ነበር። ከዛ በገመድ አስረውና ገመድ ስልሽ እንደ ሻሽ አይነት ነገር አድርጌ ደረቱን ከወንበሩ ጋር አስረውና ይቀመጣል። ከዛ እንትኗን ሰርቼ
በጣውላው ቆራርጬ ምናምን ቆራርጠውና ወይ ለካና ይዤው ሄዳለሁኝ እንትን ከዛ እንደዚህ አድርገህ ስራልኝ የበረንዳ እንትኖችም እንደዚህ ሰራ ነበር የቡና መጠጫ ምናምን በቃ ያኔ የወደቀ እቃ ምናምን ነበር የሚታየኝ ማለት ይሄ ሪሳይክል ማድረገው ነገር አለ የሆነ ስራ እንደሰራው ነገር ይሰማኛልና ያንን ነገር ማድረግ ከዛ በኋላ አንድ ሰው ጠራና በቃ ይሄን ብሳልኝ ይሄን ቁረጥልኝ እኔ የሚያስቸግረኝን ማለት ነው አድርጌ በቃ ሰርቼ ምናምን ለሱም በቃ እንደዚህ ወንበር ጋሪው የሚሄድበት ጋሪ ቺጀር ይላልች አይደል እሷ ስታጥርበት እንዴት አርጌ ላስረዝምለት በጣም ነው የሚወዳት እላለሁኝ ማንም ሰው አሁን ያንን አስቦት አቅም ከዛ ፈትቸው ምናምን ከዛ በሌላ ብረት አርጌ ቁመቱን አስረዝሜው ለረጅም ጊዜ ተጠቅሞበታል ምናምንና እንደሱ ነገር ማድረግ ጀመርኩኝ ግን ምንድነው እኔ እንደው እውነትም ከኔ ነው ብዬ አላስብም እንደዚህ አይነት ነገሮች እንደው ሌላ አይን እንደው ተከፍቶልኝ ነው እንደዚህ ያረኩት እላለሁኝ እና ወደ ኋላ ሳስብም በቃ ለዛ ነው በቃ ምንም እንትን የለውምና ብዙ ለፋሽበት ብዙ ጣርሽበት አሁን አንዴ ከተቀበልሽ በኋላ የተሻለ እንዴት ማድረግ ይችላል ነው የሚለው መጀመሪያ ባልቀበለው ማለት አሁንም በቃ ከፈጣሪ ጋር ነው የምትጣዩ በቃ ለምን እንደዚህ ሆንኩኝ እኔ ማጓደኞቼ እንዲሆነው ምናምን አሁን እኮ እኔ ጓደኞች እኮ ምናልባትም ብዙ ሌላ እንትናቸው ማስተርሳቸውን ተምረዋል ከዛ የሆነ ነገር ወይ ቢዝነስ ከፍተዋል ወይ ምናምን እኔ እሱን ማየት ገብቶሻል በቃ ይሄ ምንድነው ይሄ በቃ ይሄ እኔ ነው በቃ ይሄ እኔ ነው በቃ ይሄ እኔ ልጅ ነው ስለዚህ እስከምን ድረስ ነው ላችኋለሁ እኔ ራሱ እናቶች ልጆቻችሁ ነገ ለውጥ ስለሚያመጡ ነው የምትቀበሏቸው ባያመጡስ ዊልቸር ላይ ቢቀሩስ እንደዚህ ቢሆኑስ እንደዛ ሁሉ ብያስባለሁ እስከመቼ ነው ነገ ትምህርት ቤት ይገባል እንደዚህ አርገው ብዬ ነው ማረቀ ወይንስ እስከመቼ ነው እሱን ለመቀበል ሬዲ መሆኑ ብዬ ለራሴ ቤት ስራ ሰጣለሁ እስከመቼ ነው ማቅፈው ምሸከመው በጣም ከባድ ነው ረጅም ጊዜ ምታቅፊበት ራሱ እጅሽ ብዙ እንትን ይላል አሁን እንደዚህ ወደ ጎን ነው ብዙ ጊዜ ማቅፈውና እዚህ ዳሌ አካባቢ ይሰማኛል ይሁን እንደዚህ ምናምን ስል ማለት እሱ እንደሆነ አውቃለሁ ግን ያው በቃ እንትን ብለሽ ትቀጥያለሽና መጀመሪያ አክሴፕት ስታረጊው እና ደግሞ ሰው ፊት ደግሞ በቃ ይሄኔ ልጅ ነው እስቲ ደግሞ ይዘሽው ትወጫለሽ አንዳንዶች አሁን ይደብቁታል እንኳን ሶሻል ሚዲያ ላይ ከጎረቤቶቻቸው ከቤታቸው ምናምን የመጀመሪያ እንትን ያልኩት እረፍት ለማግኘት ከሰዎች ጥያቄ በቃ ምሰጠው መልስ ስለሌለኝ ምናምን ነው እንጂ እኔትም ቦታ ሲሄድ ይዤ ሄዳለሁ አይሄድም እንዴ ይሉኛል አወራም ስንት አመቱ ነው አይተውት አለመሄዱን አይተው ስንት አመቱ ነው ብለ ይጠይቁኝ ነግራቸዋለሁ ደግሞ አንዴ ልጄ ምን አለችኝ ይዘሽ ውጪ አልኳት ያው እየተጫወቱ ነውና ይዘው አቅፈው ምናምን ትወጣለች ልጆች አይደል ከዛ አዩት ጓደኞቹ አዩና ምንና ሲያዩት ፊዚካሊ ትልቅ ሆነ ከዛ ደግሞ አይሄድም አያወራም ከዛ ወንድምሽ ስንት አመቱ ነው አሏት እንዳትነግራቸው ለምን አይሄድም ሊሏት ነው ለዛ መልስ የላት መታ ጓደኞቼ እንደዚህ ብለው ጠየቁኝ አለችና ለምን አትነግራቸውም ስላት ስንት አመቱ ልበላቸው አለችኝ ነገራቸው እድሜውን ከዛ ደግሞ ለምን እንደዚህ እንደሆነ አስረጃቸው አልኳት ቀለል አድርጌ ኦኬ እሺ በቃ ብላ እንተናለችና እነሱ ራሱ እንዳይሸማቀቁ አሁን ብዙ ጊዜ ወንድማችን እህታችን ማለት አይፈልጉም ሌሎቹ ያው ያ ባለው አመለካከት ምክንያት ወላጅ ራሱ እንደዚህ አይነት ልጅ አላት የተማሩ ሰዎች እንኳን ዶክተር አቃለው ዳውን ሲንድሮም ያላት ልጅ ያላቸው ደብቀው ረጅም ጊዜ ልጅ እንዳላት አይታወቅም እንዳላቸው ማለት ነውና ያን ነገር ምንድነው በዛ በትክክለኛ ማንነቱ መቀበል ማለት ነው በቃ ጎረቤት አሁን ያውቃል በቃ እንደዛ እንደሆነ ወይኔ እንዴት ነው አሁን ደህና ነው ምናምን ይሉሻል አዎ እግዚአብሔር ይመስገን ደህና ነው ለውጥ አለው ታያቸዋለሽ በቃ ምንም አዲስ ነገር የለም አንድ ያወቁት ነገር ነው ሁለተኛ ደግሞ ሌላም ሰው ቢያቅ ሌላ አዲስ ሰው እንትን ቢል እንደዚህ ነው ቢልሽ ምናምን just accept ስላረክሽው ይሄ my blessing በቃ ብለሽ ከተቀበልሽው በዛ መቀጠል ይቻላል እንግዲህ ከቤተሰብሽ ጋርም ከወላጅናትሽ እህቶችሽ ጋርም ጥብቅ ግንኙነት እንዳለሽ እንደውም ለዚህ ፕሮግራም ራሱ ስቀጥረሽ እህቴ ስለምትወልድ ብለሽ ነበርና ከነሱ ጋርስ ያለሽ ግንኙነት ምን የተሻለ ነገር እንድታመጪ እንድትቋቋሚ አደረገሽ እነሱ ጋር እነሱም ያው እንደሌሎቹ ይገረማሉ በቃ አንቺ ነሽ ወይ ምናምን ይላሉ እነሱ ራሱ ማለት ነው ያው ከነበረኝ ሁኔታ አንፃር በጣም በቃ
ጠንካራ ነሽ፣ እንደዚህ ነሽ፣ በእንደዚህ አይነት ነገር ሳልፍ እንደዚህ ሳረግ ምናምን ግን ብቻዬን ነው የማረገው እነዚህ አይነት ነገሮች መጀመሪያ እነሱን ራሱ እንደዚህ አድርጉልኝ እርዳታ እንኳን ጠይቄ አላውቅም። ኃላፊነት ነው አዎ በቃ ብዬ ስለማስብ እከሌ እንዲህ ብታረግልኝ እከሌ ብትጠብቅልኝ ወይ የሆነ ነገር ምናምን ብዬ አስቤ አላውቅም። ግን በቃ ልክ በሚመጡ ሰዓት በጣም ነው የሚወዱት እሱም እና ለነሱ ያለውን ነገር አክስቶቹ እንደሆኑ እናቴም ትመጣለች። በዛ ላይ ደግሞ በጣም ነው እነሱም በጸሎት ነው እንትን የሚሉ ሁለቱ ከሀገር የሉም እና ሁለቱ ናቸው እዚህ ያሉት 5 ነን ሴቶች ነን እና ባሉት እንትን ሳፖርት ለማድረግ ይሞክራሉ። አሁን ለምሳሌ እዚህ ልመጣ ነው የሆነ ነገር እንትን በይልኝ ብላችሁ በቃ ደስ ብሏቸው ነው የሚያደርጉት። በጣም ይረዱኛል። እሷ አትችልም እሷ አይመቻትም ምናምን ብለው ነው በደንብ ነው እንትን የሚሉኝ። በተለይ እናቴ ደግሞ በቃ ጠዋት ማታ ነው ለሱ እንትን ትላለች። ያው መታ ታየዋለች በጣም ትመላለስ ነበር ታየዋለችና ግን ሁሌ ስታየው እናቶች አይደሉ እንደው ይሄ ልጅ ምናምን ትላለች ማለት ነው። እኔ እንድትል አልፈልግም። የሚገርምሽ ነገር ያንን ድምጽ ራሱ መስማት አልፈልግም። እንዴ ደህና እኮ ነው በጣም እኮ ነው ጣሉ ምናምን ዳታል። ይሄ ነገር ራሱ ይገርማቸዋል እነሱ። አንዳንድ ሰው በቃ እንዲሆኝ እኔማ ምናምን ወይ ደግሞ በቃ እንዲህ ማድረግ አልቻልኩም አይነት ነገር ነው ያው የምትጠብቂው ብዙ ጊዜና ረዳና ነው አሁን ምናምን እላለሁኝና እንትናቸው እነሱም ሳፖርቲቭ ነው። እንዲያውም ግን ያው ያን ያህል እኔም ጠንካራውን ኩባቸው መሰለኝና እነሱ ያው ትችላለች በቃ ችለዋለች አይነት ነገር ግን ሁሌ ነው የሚከታተሉ ይጠይቁኛል እንዴት ነው ምና እያንዳንዱን ነገር ማለት ነው። እንግዲህ ሶሻል ሚዲያ ላይ ማምጣትሽ ቀደም ሲል እንዳጫወትሽን ብዙ እናቶችን ስትረጂ ማቃለው የበጎ አድራጎት ተቋማትም እየሄድሽ በስዕሉም በራስሽ በምትችይው ነገር ስትደግፊም ያለውና ቤት ውስጥ አሁን የባለቤትሽ ልጆችሽም እንዲቀበሉት እንዲያውቁት በወንድማቸው እንዳያፍሩ በደንብ እንዲረዱት ወጥቶ ዝናብ ሲል ዝናብ ላይ ያጫውቱታል። በጣም ደስ የሚል መቼስ ጥንካሬሽ ለብዙ እናቶች ትምህርት ሊሆን የሚችል ነውና አሁን ቤት ውስጥ የቤት ሰራተኛ ስትቀጥሪ እንዴት ነው የምታደርጊው? ይከብዳል? ይሄን ማስረዳቱን ሁሉን ኃላፊነት አንቺ ነሽ የምትወስጂው? አሁን ምን መሰለሽ የሱን ነገሮች በሙሉ እኔ ነኝ የምወስደው። ሲጀመርም አላናግራቸውም ስለሱ ጉዳይ ማለት ነው። እንደዚህ አይነት ልጅ አለኝ ምናምን ብዬ ማላመጣ ከመጡ በኋላ ያዩታል ማለት ምንም እና ሁሉንም ነገር ማደርገው እኔ ለሱ ነው። ከለመዳቸውና እኔ መውጣት የምችልበት አይነት ኮንዲሽን ከሆነ ነው ራሳቸው ፈቅደው እኔ ያለው ሚሉኝ እንጂ እና ደግሞ እሱ የሚያስቸግር አይነት እንትን አይደለም ያለው በቃ አስቸግርም እኮ ነው የሚሉኝና እኔ ያንን ነገር ሳደርገው ስለሚያዩና ለነሱም ኃላፊነት ስለማልሰጣቸው እነሱ ማብሰል ማጽዳት ምናምን ነው። አሁን እሱ ማብላት ማስተኛት ምናምን ከዛ አልፎ ፊዚዮቴራፒ ምናምን ብዙ ቴራፒዎችን እያሰራው ስለሙሉ ጊዜን የሚወስድ ከሱ ጋር ነው እንትን የምለው። አሁን ግን ምን ሆንኩኝ ልክ ባለኝ ጊዜ መውጣት ስፈልግ በተለይ ረጅም ጊዜ የሚወስድብኝ ከሆነ የሆነ ሰው እጠይቃለሁ ወይ እናቴ እንድትመጣ እንዲህ ቦታ ልሄድ ስለሆነ አብረሻቱኝ እላለሁ ወይ ደግሞ እህቴን እጠይቃለሁ ወይ ደግሞ እህቴ ቤት ወስደዋለሁ። ምንም አይነት እንትን ግን ይሄ ከመብላት ከመተኛት ከምናምን ችግር አሁን ማለት ፍሪ ከሆነ ጀምሮ እኔ ራሱ እንደ ይሄ ነገር ማድረግ እችላለሁ ይሄን ስራ መስራት እችላለሁ ብዬ መውጣት እስከምችል ድረስ ያለው ማለት ነው። የቤት ሰራተኞች ግን በቃ ምንም በቃ ኖርማል ነው እንትን የሚል ለሱ እንዲያው ምግብ ራሴ ነኝ ምሰራው የነበር ምናምን የሱ ነገሮችን ማለት ነው። እንዳልኩሽ የሁለቱ ታላላቆች ከባለቤቴ ጋር ሆኖ ካጋዦች ጋር ናቸው። አንዳንዴ የሚገዛው የሚሰራውን ስለሚታጠበው ልብስ ምናምን ሁሉ እኔን አይጠይቁኝም። አዎ ይሄ ኃላፊነት እለዋለሁኝ የነሱን እናትነት እኮ ቀለል ያደረክልኝ እለዋለሁኝና እንደዛ እንትን እላለሁኝና ያው ያላቸው ኃላፊነት ሞር የሱን እንትን እኔ ይዛለሁ። ግን አሁን በመውጣበት ሰዓት ደግሞ ያው ወይ ፊልም በሚያይ ሰዓት ያሳዩታል መጽሐፍ ስጡት ኦርደር አድርጌ እሄዳለሁ። ከዛ በቃ ይሄን ይብላ ይሄ እንደዚህ ያደርግ ምንም ያው ብዙም ተነክቶ ያለው እንዴት ነው አሁን በወከር መሄድ ጀምሯል። ይሞክራል በወከር መሄድ ለማውራት ምንም አይነት ቃል አይጠቀምም። አውና የሆነች ነገር ይላል ግን በጣም በብዙ ነገር የራሱ ምልክትና ማውሪያ እንትኖች አሉት እና ደግሞ ብዙ መሳሪያዎችን
እጠቀማለሁኝ። አሁን ለምሳሌ ሰው ከውጪ ምን ላምጣልሽ ሲለኝ በቃ ለሱ የሚያስፈልገውን ነገር ፈልጌ ይሄንን ነገር አምጡልኝ ማላገኘውን ነገር እላለሁ። ከዛ ያመጡልኛል። ሳውንዶች አሉ ሀሳቡን የሚገልጽበት ወይ ሽንት ቤት መሄድ ፈልጋለሁ ሊሆን ይችላል። እንትን ምግብ መብላት ፈልጋለሁ እርቦኛል ይሆናል ወይ ደስ ብሎኛል ምናምን የሚሉ አሉ። ግሎባል እንትኖች አሉ የምልክት ቋንቋዎች ነንበር ባለ ሆኑ ልጆች ማለት ነውና እሱም ፕረስ ያደርጋል። በሱም እንትን መናገር ይችላል። ካርማ አሰልጥኛለሁ። እንትን ይሄ ፊደል አሁን ጽሁፍ ያነባል። አሁን ብዙ ሰው ጽሁፍ ያነባል ስላቸው ስለማይናገር የሚያነባ አይመስላቸውም። ግን መተው ሲያዩት በጣም ነው የሚገረሙት። ሪአክት ያደርጋል ሲያነበው። እንዴት ነው ማውቀው? እንዴት መሰለሽ አሁን ለምሳሌ ልጅቷ እዚህ ቦታ ሄደች ምናምን የሚል ጽሁፍ ሊሆን ይችላል። ከዛ ልጅቷ የሚለውን አሳየኝ ይለዋል። ከዛ ያሳየኛል። ከዛ ይጠቁማል። እንደዚህ ቢሳን ቡና ስለው ቡናን ያሳየኛል። አበባ ስለው አበባን ያሳየኛል። ከጽሁፎቹ ማለት ያለ ምስል መጀመሪያ በምስል ከዛ በኋላ ደግሞ ፊደሎችን ሆሄያቶችን በማስተማር ኤቢሲዲ በማስቆጠር ሰዓትም ይችላል። አዎ ሰዓት ደግሞ ሴንስ ያደርጋል። አሁን ለምሳሌ ሰዓት ስንት ነው ብትዩ ሳያይ ሰዓት ይነግርሻል። የሆነ ሰዓት ላይ አንድ ማቆያ አስገብቸው እንዴ ልጅሽ እንዴት ነው ሰዓት የሚያውቀው አሉኝ። ከዛ ያውቃላው ምን ብሏችሁ ነው ስላቸው የስናክ ሰዓት ሲደርስ 4 ሰዓት ሆኗል ይለናል አሉ። 6 ሰዓት ሲሆን እሱ ነው የሚነግረን እና ደግሞ አይሳሳትም ሻርፕ ነው አሉኝ። እና እኔ ራሱ ይገርመኛል እንዴት አድርጎ እና አንዴ ሰዓት ማወቁን የነገረኝ አቃለው ሊለኝ ማለት ነው። ቲቪው ጋር ወሰደኝና የኢትዮጵያ ልጆች ላይ ነበረ። ከዛ ሳይኝ ሰዓቱ ሰዓት 7 ሰዓት ሆነ ስለው ቀይሬው አለኝ። ከዛ ስቀይረው በዛኛው በነጮች ሰዓት ደግሞ 1 ሰዓት ይላል ማለት ነው። ከዛ አሳየኝና ከዛ አሁን 7 ሰዓት ነው አለኝ። እና አውቀዋለሁ ነው ሁለቱንም ሰዓት አውቀዋለሁ። ከዛ በ24 ሰዓት ፎርማትም ጠየቅኩት በ12 ሰዓትም ጠይቁት ሁሉንም ነገረኝ። እና በቃ አንተ ሰዓት በቃና በጣም ሰዓት ይወዳል። ያውን ልደቱን ራሱ ኬኩን በሰዓት እና ሁሉ ጊዜ በሚወደው ነገር የበርዝዴው ኬክ ሲሆን አሁን መጽሐፍ በጣም ይወድ ነበር ማንበብ። ባለፈው አመት መጽሐፍ አሰራውለት በጣም ተደሰተ። አሁን ሰዓት በሰዓትና የሰዓት ጊፍት ምናምን ተሰጠውና በጣም አሁን 6 አመቱ ነው። ግን መማር ሁሌ በጣም ይፈልጋል። ጠዋት ተነስቶ መጽሐፍ ምናምን ቲቪ ብትከፍችለት ያያል። ሙሉ ቀን ብትከፍቹ ሊያይ ይችላል። ግን አሁን ልናጠና ነው ካልሹ ወይ ደግሞ ልክ ቁጭ ስትይ ሰዓቱን ያውቀዋል። ከዛ ሄዶ ይነቅለዋል። ከዛ መጽሐፉን ይዞ ይመጣል። ዳዴ ይላል፣ ይንቀሳቀሳል። አሁን ደግሞ ቆሞ መሄድ በግድግዳ እየታከከ ዙሪያውን ይዞራል። ያው ይወድቃል ምናምን ግን በጣም ይሞክራል። አንደርስታንድ ያደርግሻል የምትናገሪው ነገር። ሲተኛ ስቶሪ እንድታነቢለት ይፈልጋል። ያው የለመደው ነው። ያን ማደርገው ምንድነው አእምሮ ዴቨሎፕ እንዲሆን ነገሮችን እንዲያውቅ እንዲለይ። እያንዳንዱ ነገር ደግሞ አሁን የሆነ ቦታ ልንሄድ ከሆነ ድንገት አልነግረውም። ዝም ብዬ ይዤው አልሄድም። አዎ እነግረዋለሁኝ። እነከሌ ቤት እንሄዳለን እንትን አሉ በዚህ ሰዓት እንመለሳለን ምናምን ብዬ እነግረዋለሁ። ፊዚዮቴራፒ ሜድ ከሆነ ደግሞ አሁን እንሄዳለን ከዛ ሰርተን መተን ምሳን በላና ትተኛለህ እለዋለሁ። ወይ የሆነ ነገርና እንትኖቹን እያዘጋጀውትና ለምዷል። ድንገት የሆነ ነገር ሲሆን በቃ አዎ ማለት አሁን በቀደም እህቴ ወልዳ ነግሬዋለሁ እንደሚሄድ አድራለሁ ብየዋለሁ። እና ሳይው ግን በቃ ደስተኛ አይደለም የሚለቀኝ አይደለም። እና አንዳንዴ ትፈሪ የለ። ከዛ ብዙም አስረግጬ እንትን አላልኩት። ከዛ ለወጣ ስል እየተኛ ነበረ። አይ በቃ ከተኛ አስተውለውም ብዬ ቻውም አላልኩትም ምናምን ሄድኩኝ ማለት ነው። ከዛ ለሊስ ቁጭ አርጓቸው አደረ ማለት ነውና አምጧት አለ 5 ሰዓት። ከዛ ጧት ስመጣ አለቀሰ። እንደዚህ ያረክሽኝ አይነት ነገር አለኝና በኋላ 5 ሰዓት ተነሳው አለኝ። ምንድነው 5 ስለው 5 ሰዓት ተነስቼ እመጣው ሲያለኝ በቃ እኔ እና እሱ በምንግባባበት እንትን መጣው። በቃ አልተኛውም እንደዚህ ምናምን ብቻ በቃ ስሞታ ነገር ነገረኝ። ከዛ ሶሪ አልኩት። እኔ እኮ ነግሬያለሁ 2 ቤቢዎች እኮ ተወልደው ነው በጣም ደስ ይላሉ ምናምን ብዬ ሳስረዳው ወዳው እሺ አለ። ያው ሳቃለና እንትን አለ
በጣም ደስ ይላል። መሲ ግን አሁን የምትነግሪ ነገር አሁን አንቺ እዛ ቦታ ላይ ስላለሽ ስለሰራልሽ ስላወቅሽው ካልሆነ በስተቀር አሁን ነገሮችን ተረድቶ መነግረውን ሰምቶ ደስ ይለዋል፣ ቅር ይለዋል። ይሄን ነገር መጀመሪያ ካወቀው በኋላ ላይ ግራ አይለውም የሚለውን ነገር እዛው ውስጡ ምን ያህል እንዳለሽና እሱን በደንብ ለመረዳት እንዴት እንደሞከርሽ ጉዳዩ ላይም ደግሞ ምን ያህል ጥናት እንዳደረግሽ እንዳነበብሽ ነው እኔ የምረዳውና በጣም ጎበዝ ነሽ። እውነቱን ለመናገር ለሌሎችም እናቶች በጣም ብርታት ነው የምትሆኚው። አሁን ስለ ትምህርት ስናነሳ ትምህርት ቤት ልዩ ፍላጎት ያላቸው ተማሪዎች ከሌሎች ጋር እንዲማሩ የሚያደርጉ አሉ። አከራካሪ ነገር አለው። ለምን ብለው ጥያቄ የሚያነሱም አሉ። ራሱን የቻለ ትምህርት ቤት ይኖራቸው ለነሱ ተጨማሪ ድጋፍ ስለሚፈልጉ የሚልም አለ። አንድ ላይ መማራቸው ደግሞ ቶሎ እንዲይዙ የሚል ነገር አለና ምንድነው እዚህ ላይ አንቺ ሀሳብ? እኔ አሁን ምንድነው የምለው የኛ የሰረብራል ፓልሲ ጉዳይ ትንሽ ለየት ይላል። አሁን እነዚህ ኦቲስቲክ እና ዳውን ሲንድሮሞች ፊዚካሊ የሆነ ነገር ስለሌላቸው ከሌሎች ልጆች ጋር በደንብ ትሪት ተደርገው ቢማሩ እንደውም ሞር የተሻለ ነው። የነሱ ልጆች የመቅዳት ከነሱ ጋር አክቲቭ መሆን ምናምን ነገር ይኖራቸዋል። አሁን የነሱ ብዙ ጊዜ ለየት የሚያደርገው ሲፒ ሲሆኑ የራሳቸው የሆነ እንክብካቤ ይፈልጋሉ። ምናልባት ዊልቸር ላይ ናቸው። ምናልባት መቀመጥ ባይችል አንድ ልጅ ዊልቸር ላይ እንኳን ለመቀመጥ ፊዚዮቴራፒ ያስፈልጋል። ረጅም ጊዜ ይሰራሉና ላይቀመጡ ይችላሉ። ምናልባት ተኝተው ግን ልጆቹ ያውቃሉ፣ ይማራሉ። ኦጁዬ እንደሱ ነው የሆነው። ሳይቀመጥ ምን ሳይል አእምሮ ግን በጣም ሻርፕና ለመማር በጣም ሬዲ የሆነ ነበረ። ስለዚህ አሁን ያንን ነገር ለማድረግ እነሱ ይሄ ከዚህ ጋር ይሂድ ለማለት አስቸጋሪ ነው። እኔ አሁን ወደፊት አስባለሁኝ እኔ እና የሰረብራል ፓልሲ ሬዲ ቱ ለርን ለትምህርት ቤት ዝግጁ ማረግበት ማዕከል ፈልጋለሁ። አሁን እሱ ምንድነው የምናደርገው ለነሱ ብቻ የተደረገ ምክንያቱም ብዙ አክቲቪቲዎችን እየሰሩ ብዙ ግን እነሱን ብቻ የሚይዝ ነው። ለምንድነው ትኩረታቸው እዛ ጋርና እነዛኞቹ ጋር መተው ቢሆኑ እኮ ምንም ችግር የለውም። ግን ይሄኛው የተለየ ነው። አዎ ግን ለሌሎች ግን ለኦቲስቲክ ልጆችና ለዳውን ሲንድሮም ግን አብረው መሆናቸው ኤዲኤችዲ ምናምን አሉ እና ከነዛ ልጆች በደንብ ነው የሚማሩት ብዙ ነገር። እነዛ ሲበሉ ያያሉ፣ አብረው ሶሻል ኢንተራክሽን ይኖራቸዋል፣ ከኔቸር ጋር አብረው እንትን ይላሉ ምናምንና ቃራኒም ደግሞ የሚያነሱ አሉ፣ የሚያወሩ ብዙ ነገር የሚያደርጉ ልጆች የነዚህ ወደ ኋላ ይሆናሉ። ሁሉም እንደዛ አይደሉም። ማጆሪቲው ኖርማል ልጆች ናቸው። እነዛ ግን አብረው ተካተው ስለሆነ የሚማሩት የነዛኞቹን ባህሪ ለተወሰነ ጊዜ ሊይዙት ይችላል። ግን ኦሬዲ እነዚህ ጤነኛ ልጆች ስለሆኑ ምንም አይነት ስለማታይባቸው እነዛኞቹን ወደ እነሱ መሳብ ነው እንጂ እነዚህኞቹ አይሄዱ። አሁን ባለፈው ራሱ የሆነ ጽሁፍ ጽፌ አይ ልጄ መጥፎ ነገር ልጄ ያኛው ልጅ እንደዚህ ሲያደርግ አይታ እንደዚህ ያለች ምናምን አይነት ኮሜንት አንዲት እናት አድርጋልኝ አይቻለኝ። ግን እሱ ምንድነው ወደው ሊያደርጉ ይችላሉ። እህት ወንድም ሳላቸው አይደል ቤት ውስጥ እነሱ እንደነሱ ይሆናሉ አይሆኑም እኮ እና አብረው ተካተው የሚለው ለኔ እንትን ይለኛል። ግን ለሲፒዎች ግን በጣም ምን ያህል ነው አለሽ መረጃው? በጣም ብዙ ነው። የሚገርምሽ ከኦቲስቲክ የበለጠ ሰረብራል ፓልሲ በጣም እንትኑ ሀይ ነው። ባለፈው እንዳውም ለሆነ እንትን ሪሰርች የተሰራ እያየን ነበርና በጣም ብዙ ናቸው ያሉት ማለት ነው። እና ወደ 17000 አሉ በአገራችን ማለት ነው። እና እነዚህ ልጆች አሁን ደግሞ እየበዛ መጣ። መታፈን ብቻ ደግሞ አይደለም ያመጣው፣ ጃውንዲስ፣ ቢጫ መሆን፣ መውደቅ፣ ሜኒጃይትስ ምናምን ነው ደግሞ አለ አይደለ? እሱም ደግሞ በፊቨር ምክንያት ምናምን እንደዛ አይነት ነገር ያጋጥማቸዋልና አሁን ብዙ ልጆች በቃ እንደዛ እየሆኑ ነው። እና ግን መማር አለባቸው የሚለው ደግሞ በጣም ብዙ ሰው ማያገናዝበው ነገር ነው። ፊዚካሊያቸው ላይ ትኩረት ስለሚያደርጉ በቃ እኔ አሁን ባለቤቴ ይለኛል እንዴ በቃ ዋናው መሄዱ ነው ታዩ የምን ትምህርት ነው ምናምን ይለኛል እሱ ማለት ነው። እኔ ግን ይሄ ልጅ ነገውን ነው ማስበው። ነገ ይሄ ልጅ ተምሮ በቃ እንደውም እላለሁ አንደኛ ክፍል ነው የሚገባው። ኬጂ እኔ ራሴ በሙሉ አስተምሬዋለሁ። የሶስተኛ ክፍል ባስተምረው ራሱ ይይዛል እና እሱ እንደዚህ ስለሆነ አምሮ በሱ ልክ ነው
መሄድ ያለብን። ሁሉም ልጆች እንደሱ ላይሆኑ ይችላሉ። ታይፕ አለው 5 አይነት ታይፕ አለው ሰረብራል ፓልሲ። ግን መስማት በቻሉት ልክ የሚያወሩ ልጆች አሉ። አውርተው በደንብ ባያወሩም ግን መናገር የሚችሉ ልጆች አሉ። መናገር ደግሞ ምንም አይችሉ ልጆች አሉ። ድምጽ ብቻ ያላቸው ልጆች አሉ። ባይናገር ሁሉ ብዬ አስቤ አውቃለሁ። ነን ቨርባል ቢሆን እነዚህ አሁን የምልክት እንትኖቹን በየጠረጴዛው መለጥፍለት ሲርብህ ይሄ ነው የምታሳየኝ፣ ይሄ እንደዚህ የምታረገው። እኔ ባልኖር አሁን አጋጆች ቤት ሲኖሩ ምንድነው ያለኝ ብለው ግራ ነው የሚገባቸው። ስለዚህ እኔ ጋር ከሚደውሉ ወይ ምናምን በቃ ነግረዋለሁ። ይሄ ምንድነው ድሪንክ፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው። ከዛ ያንን በምልክት ነው የሚያሳያቸው። ፍላሽ ካርዶችም ነበሩት። ከዛ ደግሞ ሳውንዶች አለ። ካርድ ሲከት ደግሞ እያንዳንዱን ያውቃቸዋል። ግን እሱ አሁን ምንድነው ስላገናዘበ ስላወቀ ስለተማረ ምናልባት ደግሞ እነዚህ ልጆች ደግሞ ማውራት መናገር የሚችሉ ልጆች ደግሞ ምንም አይነት እንቅስቃሴ ማያደርጉ ወይ መጠቆም እጃቸው እንደዚህ ያላለ እግራቸው የዞረ አለ ምናምንና እነዚህ ነገሮች ደግሞ ማያደርግ ማይችሉ ልጆች ደግሞ ምናልባት በንግግር ይሆናል የምታስተምራቸው። እንግዲህ ከተሰራበት ምን ያህል ለውጥ እንደሚያመጣ ነው ያንቺ የሚያሳየንና እንደው በ6 አመት ውስጥ በጣም ደስ የሚሉሽ ጊዜያት ውጣ ውረዷል ቻሌንጁን ቀደም ሲልም ብዙ የተጨዋወትንበት ነው። ደስ የሚሉኝ የምትያቸው ጊዜያት የትኞቹ ናቸው? ከኦጁ አስተዳደግ ጋር የተያያዘው ማለት ነው። ደስ የሚሉኝ እንግዲህ እኔ ሁሉም አሁን እኔ ቻሌንጆች ምናምን ማይልስቶን የሆኑ ለምሳሌ ሳሜን ብለሽ የጻፍሽው ለምሳሌ አዎ እና በቀደም ጥርሱን ያወለቀ ጊዜ የዛሬ ሳምንት ጥርሱን አስነቀልኩለት ሄጄና አድጎ በውስጥ በኩል እና በጣም ነው ደስ ያለኝና ይሄ ልጅ ቆይ ጥርሱ ማያወልቅ መስሎሽ ነበር እንዴ ማለት ልጅ ማለት ነው። እና ምንድነው እድገቱን ነው ማለት ትክክለኛ እድገት መሆኑን ማረጋግጥበት ነው። እና አሁን ጥርስ ማውለቅ ምንም ቢግ ዲል አይደለም። ሁሉም ባለፈው ብያለሁ ስናጣው ነው ብዙ ጊዜ የምናውቀው። ግን መጀመሪያ ዳዴ ያለቀ በቃ በጣም ነበር የሰራ ነው ዳዴ እንዲል በጣም በቃ እና 3 አመት ከ4 ወሩ ላይ አለ ባንለውም ጀመረ ማለት ነው። 1 2 ብላ አንድ እጅ መንቀል በጣም ከባድ ነበር። መንበርከክ በራሱ ከመሬት እንዲቀና ማለት በጣም ከባድ ነበር። በቃ እኔ በጣም በጉጉት ነው ሁሌም ይሄን ነገሬን ነው እኔ በቃ ማለት ሁሌ መጠበቅ በጣም በቃ አሁን ጎበዝ እያልሽው በቃ የሆነ የምታሰሪው ነገር ምናምን አለ አይደል? እሱ ነገር በጣም ያደክማል። ብዙ እናቶች የሚደክሙበት ምክንያት ያን ነገር ስለማያገኙት ነው። ኖርማል ልጅ ቶሎ ዳዴ ብሎ ከዛ የሆነ ቀን ብድግ ብሎ ሲሄድ የምታዩን እነሱ ልጆች ላይ ግን እንደዛ አይሆንም። ስለዚህ አሁን እኔ ያቺን ቀን በጣም በቃ በጣም ነው ደስ ያለኝ። ምክንያቱም ነገ ዛሬ ዳዴ ካለ ይሄዳል ብዬ ያመንኩበት ቀን ነው። ሲገላበጥ ሲንፏቀቅ ምን ሲል አለው የሆነ ነገር ግን በቃ ከዛሽ ከመሬት መነሳት ሲሞክር ያኔ በቃ የተለየ ስሜት ነበረው። ከዛ ደግሞ እንዳልሽው መሳም በቃ ማለት አይችልም ብሎ እና ሁሌ በቃ እንደሳመኝ ይላል እንደዚህ ይላል ይሞክራል ወይ ጠጋ ይልሻል ወይ ምናምን ይላል። አሁን ግን ብዙ ነገሮችን ይችላል። እፍ ማለት ማሽተት በል አሁን እሱ ራሱ አሁን ለሰው ሊከባድ ሊሆን ይችላል ይልሻል። አይችሉም ማረግ ላይችሉ ይችላሉ። እቺ ከንፈራቸውን ማሙጥሙጥ ወይ ምላስ ማውጣት ምናምን ሁሉ በጣም ከባድ ነው ከብሬን ጋር የተያዘ ስለሆነ ማለት ነውና እያንዳንዱ ነገር አሁን ብጠቅስልሽ ሁሌ ግን በጣም ደስ የሚለኝ ነገር ለውጥ ስላለው ሁሌ በመደነቅ ሁሌ በቃ ደስ እያለ እያንዳንዷን ለውጥ አፕሪሺየት እያደረኩኝ ምናምን ስለሆነ ይመስለኛል ብዙ ሰው ወይ መሄዱን ወካረገ ነው የሚልሽ ሰው መጥቶ ዛሬ እኔ ዛሬ ስላንዱ ጣት ሳስብ ማለት ነው። እና በዛ ውስጥ ነው ያለው እውነት ለመናገር ያለውበት አሁን እያደረገ ያለው እኔ እያደረኩት ባለው ምናምን ሁሉ በጣም አም ሃፒ በጣም ደስ ይላል። ሌሎች እናቶች ምን መልእክት አስተላልፊያለሽ መሲ? አሁን እስካሁን በተጨዋወት ነው ብዙ ቁም ነገሮችን ያገኛሉ። ከተከሰተበት ጊዜ አንስቶ የሄድሽበት የወጣሽ የወረድሽበት ቀላል ነገር አይደለም። ያገኘሽውም ውጤት ድካምሽን የሚያሳይ ነውና አሁን ድንገት አንዲት እናት ልጇ
የተለያየ አይነት እንግዲህ ልዩ ፍላጎት ያለው ሊሆን ይችላል። ወይ ኦቲስቲክ ይሆናል፣ ወይ ዳውን ሲንድሮም ይሆናል፣ ወይ ሌላም ሊሆን ይችላል እና ምንድነው እስቲ ማድረግ ያለባቸው? መቼስ እኔ ከምናገረው አንቺ ብትናገሩ የበለጠ ትርጉም ይኖረዋል ያለፍሽበት እና ብዙም ለውጥ ያገኘሽበት ስለሆነ ምን ትያቸዋለሽ እስቲ? እኔ ሁሌም ለእናቶች ምላቸው ብዙ ጊዜ በዚህ እንትን ሜንቶር አደርጋለሁ ብል ማለት እንትን ማለት አይሆንብኝም። ምክንያቱም ብዙ እናቶች ተቀይረው ብዙ ነገር ማድረግ ችለው ምናምን አይቻለሁኝ ማለት ነው በዚህ 2 አመት ውስጥ እና ሁሌ መጀመሪያ መቀበል መቻል አለባችሁ። በቃ ችግሩ አለ በቃ የኔ ችግር ይሄ ችግር ነው። እንደ አንድ እኔ ማንም ስለሆንኩ አይደለም ወይ ስለበደልኩ አይደለም ወይም ደግሞ ሌላው ሰው የተለየ ፌቨር ተደርጎለት አይደለም እንደዛ አይነት ሁኔታ ያልገባው። በቃ ይሄ ልናልፍበት የተሰጠን የህይወት መስመር ነው። እያንዳንዱ ይሄ የራሱ የሆነ ነገር አለው ብሎ መቀበል። እኔ ይሄን ነገር ሳልፍ በዚህ መንገድ እንድሄድ እግዚአብሔር ስለፈቀደ ነው ብሎ መቀበል መጀመሪያ አክሴፕት ማድረግ ችግሩ እንዳለ መቀበል። አንዳንድ ሰው እያየው አይ ልጄ እንደዚህ አይነት ችግር የለበትም ምናምን ሊል ይችላል። ያን ነገር መጀመሪያ መቀበል ከዛ ከተቀበል ነው በኋላ ደግሞ መፍትሄዎችን መፈለግ ነው። መፍትሄዎች ስንፈልግ ደግሞ እያደረግናቸው ሁሌ በትጋት በጣም ተስፋ ያስቆርጣል ማለት ያደክማል ልበልሽ ረጅም ጊዜ ስለሆነ የሚወስደው። እኔም ምን ያህል ጊዜ ወጁዬ እንደሚወስድበት አላውቅም። ሁሌ በዚህ አመት ነው የምላችሁ ፌስቡክ ላይ ራሱ የሚቀጥለው አመት ሁሉ ብያቃለሁ። እንደ እናት እንደወላጅ የምትጠብቂው ነገር አለሽ፣ የምትጓጊው ነገር አለሽ ምናምን። ግን ያ ነገር ባይሆን ደግሞ እስቲ ደግሞ ይሄኛው ምን ባደርግ ይሻላል ለተሻለ ነገር ዛሬ ካደረግሽው የተሻለ ነገር ጥሩ ነገር ቤስቱን ነገር አድርገሽ የራስሽን ኃላፊነት መወጣት ነው። ከዛ በኋላ እሱ አይደል የፈጠራቸው ከኛ የበለጠ ደግሞ ይወዳቸዋል እና ለነሱም ያስብላቸዋልና በዛ መቀጠል ማለት መፍትሄ መፈለግ። በሶስተኛ ነገር አሁን መፍትሄ ፈልጌ ብቻ ዝም ብል ለሌሎች መትረፍ አልችልም፣ ለሌሎች መሆን አልችልም። እኔ ያለፍኩበትን መንገድ ሌሎቹ እንዴት ብለው ማለፍ አለባቸው ካለኝ ልምድ ካሳለፍኩት ነገር እኔን ጠቅሞኛል ከምለው ነገር ስታካፊ እና ደግሞ ያለሽን ሼር ስታደርግ ለዛኛው ልጅ ይጠቅመዋል። ደግሞ ጠቅሞትም በደንብ ልጆችም ተጠቅመውበት አይቻለሁ ማለት ደና ሆኖ በቃ እኔ ከዚህ በኋላ ምን ፈልጋለሁ ምናምን ያልኩበት ጊዜ ነበርና አንዳንድ ሰው በቃ የሆነ እንትን ለማለት የሆነ ዝም ብለሽ ምናምን ሊመስለው ይችላል። ግን አይደለም ለሌሎች በደንብ ማሰብ መቻ አሁን ነገ እነዚህ ልጆች እንደዚህ አይነት ልጆች እንዴት ነው ትምህርት ቤት የሚገቡት? የኔ ልጅ ዛሬ ምናልባት ወይ ገንዘብ ስላለኝ ወይ ስለቻልኩ ወይም ደግሞ እዚህ ደረጃ ስላደረስኩ ትምህርት ቤት ሊገባ ይችላል። ሌሎቹስ እንዴት ነው የሚገቡት? እንደዚህ አይነት ልጆች ቤት ውስጥ እንዴት ነው መቅረት የሌለባቸው ብሎ ስለሌላው ማሰብ ትጀምራለሽ መፍትሄ ስታገኝ ማለት ነው። እና ሁሌም እነዚህን ስቴፖች ሰው ካልተቀበለ መፍትሄ ሊፈልግ አይችልም። ከመፍትሄ ሲፈልግ ደግሞ ያገኘው መፍትሄ ደግሞ ለሌሎች ሸር ማድረግ አለበት ብዬ ነው የማስበው። እና ሁሌም ለሚመጣው ነገር ደግሞ ሬዲ መሆን፣ ልብን መጠበቅ በቃ አሁን ተስፋ ለመቁረጥ ትዕግስት በጣም ይፈልጋል። አሁን ብዙዎች የትዕግስት ችግር ነው እኔ የማይባቸው ማለት ነው። አንድም ፋይናንሻሊ ራሱ በቃ የሆነ ነገር እኮ ሕክምና ከፍለሽ የሆነ ታክሞ ምናምን የሆነ ነገር ነው የምንጠብቀው አይደል? እንደዛ አይደለም። አንድ ምሳሌ ልንገርሽ። ህንድ ሀገር ሄደው ያሳከሙ ወላጆች ነበሩና አብረን አንድ ትሬኒንግ ባለፈው አንድ ትሬኒንግ እዚህ ኢቫንጀሊካል ነውና አለ ብለውኝ በቃ መጣሁ ለልዩ ፍላጎት። ብዙ ጊዜ ልዩ ፍላጎት ብዙ ጊዜ ኦቲስቲክ ምናምን ነው የሚባለው፣ ግን እስቲ ስፒች ላይ የሚጠቅም ነገር ካለ ብዬ መጣሁኝ ማለት ነው። ከዛ አብረን ተካፈልን ምናምንና ሁለታችንም ቅር ብሎናል። ለምን ሴሬብራል ፓልሲ አልተነሳም አልተወራም፣ ልጆቹም በቃ እስዝ ያላቸው የለም ምናምን። ከዛ ያው በቃ አለፍኩት። እኔ እንደውም ብዙ ጊዜ በሄድኩበት እንትን እላለሁኝ እናገራለሁኝ ስለ ኬዙ እንዲያውቁት ቢያንስ ምንድነው እንዲሉ አደርጋለሁኝ። ከዛ ልሄድ ነው ምናምን አለኝ። ልጄን ይዤ ልሄድ ነው እንዴት ነው ምናምን ትመክረኛለሽ ምናምን ሲለኝ በጣም አሪፍ ነው አልኩት። ግን ትዕግስት ይፈልጋል ይሄ ነገር ረጅም ጊዜ እንደሚፈጅ ብቻ ነው የነገርኩት። ምክንያቱም ምናልባት ለአጭር ጊዜ ይሆናል ገንዘብ ይዘው የሚሄዱት፣ ለአጭር ጊዜ ስራቸውን ትተው ነው የሚሄዱት ምናምንና ይሄ እንትኑ ሎንግ ታይም ይፈልጋል። በቃ ከገንዘብም አቅም
ከአለሽ ኢፈርት ከብዙ ነገር ማለት ነው። ከዛ ያው ከ3 ወር በኋላ እነሱን መቀጠል አልቻሉ። በ3 ወር ደግሞ እኔ 6 አመቴ ነው። ለውጥ ወዲያ በየጊዜው የማየው ለውጥ ቢኖርም ግን በጣም በቃ ደግሞ ፋይናንሻል በጣም ይፈልጋል ይሄ ኬዝ እና ከዛ አንፃር ማለት ነው። ስለዚህ ትዕግስት በጣም በብዙ መልኩ ማለት ነው ያስፈልጋል። ሌላው ደግሞ ከልጆቹን ባሻገር ወላጆች በዚህ ሂደት ይጎዳሉ። አሁን የትዳሩ ሁኔታ ቀደም ሲል የተጨዋወት ነው ዙሪያ ያለው ቤተሰብ አካባቢ የብዙ ድምር ውጤት ነውና እነዚህ ብዙ ጊዜ ደግሞ እናቶች የኔ ኃላፊነት ነው ብለው በዚህ ነገር ሙሉ ጊዜያቸውንም ትኩረታቸውን የሚያደርጉና የሚጎዱበት ጤናቸው የሚቃወስበትም ሁኔታ ይኖራልና ራስን ስለመጠበቅስ ምን ትያለሽ ለእነዚህ እናቶች? እኔ አሁን ወደፊት ከምሰጣቸው ስልጠናዎች አንዱ በተለይ እናቶች ላይ ነው መስራት ብዬ ማስበው መጀመሪያ ማለት ነው። እና እናቶች ራሳቸው ያው ከተቀበሉ ከዛ ምናምን ካልን በኋላ ራሳቸው ደህና መሆን አለባቸው። ለሌሎች ልጆቻቸው እናት ናቸው፣ ለባላቸው ሚስት ናቸው። ለዛ ልጅ ብቻ አይደለም ያ ልጅ ብዙ ነገር እንዲያመጣ ይችላል። ከዛ ውጪ ግን ልክ እንደተለየ ልዩ ፍላጎት እንዳለው ልጅ ትሪት አድርገው ህይወት መቀጠል አለበት። ስራ መስራት ካለባቸው ስራ መስራት አለባቸው። ከዚህ ልጅ ጋር ደግሞ በቃ ያለኝን እንትን እንደዚሁ ቀጥላለሁ ካሉ ደግሞ ማህበራዊ ህይወታቸውን ራሳቸውን ጠብቀው ጤንነታቸውን ጠብቀው መሄድ አለባቸው ብዬ አስባለሁ። እኔ ክብደቴን ለመቀነስ ያኔ እንትን ስል ቤት ውስጥ ሆኜ ነው እና እንዴ አሁን በእንደዚህ አይነት ሁኔታ ውስጥ ያለ ሰው ስለ ክብደቱ ሰው ማለት ይጨነቃል ብሎ ሰው ላያስብ ይችላል። እኔ ግን ልጆቼ ነገ ሲያዩኝ ማለት በቃ እናቴ በቃ ብለው እንትን የሚሉት እናት መሆን አለብኝ። ባለቤቴም ደግሞ እኔ እሱ የሚፈልገውን አይነት ሚስት መሆን አለብኝ። ምክንያቱም ትዳርሽ ላይም ይሄ ነገር ያመጣል። ስማርት ስትሆኝ በሁሉም መንገድ ነው እና ደግሞ ያ ስሜት ነው የሚጎዳሽ። ሁሉ ጊዜ ያልተቀበልሽው ስሜት ነው ወደዛ ነገር ራስሽን ወደ መጣል ብዙ ነገርሽን ወደ መጉዳት ላንቺ አለማሰብ ያላል ወይ ምናምን ወይ ኑሮ መጥላት ራስሽን ብሌም ማድረግ ወይ ዶክተሮችን ይሆናል። አሁን ብዙዎች አሁን ማናገራቸው እናቶች በአብዛኛው ሐኪሞች ላይ ነው። አሁን እኔ በዛ ሰዓት እኮ ያቺ ሐኪም እንደዚህ ብላ 7 ሰዓት እንደዚህ ያስገብታኝ ማለት ይችላል፣ እንደዚህ አደሪ ብሎኝ ምናምን ማለት ይችላል። ግን ጥቅም የለውም እና ያንን ነገር ከዛ ስሜት በቃ መውጣት መቀበል የሚለው በቃ የሆነው ሆኗል ብሎ መቀበል መጀመሪያ ካልን በኋላ ራሳችን መንከባከብ ራሳችንን መጠበቅ ባገኘ ነው በመንችለው ሁሉ ማለት ነው። ግን ለቤተሰባችን ለራሳችንም ስንል ምን መስራት እንዳለብን ምን ማድረግ እንዳለብን በቃ ይሄንን ነገር ስናደርግ ማለት የሆነ ሙሉ የሆነ እንትን ይኖረናል፣ የጎደለ ነገር ይኖራል ብዬ አላስብም። እና ያው ራስን መጠበቅ ደግሞ በየትኛውም ነገር ከጤናም ከራስሽም በቃ ከፋሚሊም አሁን እንደዚህ አይነት ልጅ ኖርሽ ሰርግ ሄደሽ እኮ እንዴ አንቺ አለሽ ዲማን ብሎ አለባበስሽ የማይኳለ እንደዚህ አይነት ልጅ ስላለሽ አንቺ መጎሳቆልሽን የሚጠብቅ ሰው ሊኖር ይችላል። እንዴት ግን እንደዚህ አይነት ልጅ ኖሯት ምናምን እኔ ብዙ ጊዜ ፌስቡክ ላይ እንደዛ ስጽፍ በሌላ ነገር በምግብ በልጆች እንትን ምናምን ኦጁ አይነት ልጅ እንዳለኝ ማንም ሰው አያውቅም ነበር። የሆነ ቀን ነው የሆነ ቻሌንጅ ተዘጋጅቶ እናትነት በሚል ያካፈልኩትና እንዴት ማለት ከዛ ነገር ወጥቶ ሰው እንደዚህ አይነት ልጅ ይዞ እንዴት ደህና መሆን ይቻላል የብዙዎች ጥያቄ ነበረ። ግን እኔ በቃ ጀስት ተቀበሉ ነው የምላቸው ሁሌ በቃ ይሄ የኔ መክሊት ነው። እና ደግሞ የጤና ችግር ደግሞ ምን አለ መሰለሽ አሁን አንዷ ጓደኛዬ ህፃኗ ስታለቅስ እንደዚህ የምትይዝበት ጆሮዋን ሰርጀሪ ተሰርታለች፣ ታምቡሩ ተቀዶ ማለት ነው። በቃ እንዳትጮህ በቃ እንዲህ ነው የምትይዛት ልጆቿ ስለሚረበሹ በቃ ፈተና ብንወድቅ ባንቺ ነው ምናምን ይሏታል ምናምንና ተሳቀቃለች። እስካሁንም ታለቅሳለች። እስካሁን አሁን 6 አመት ሊሆናት ነው። እሺ በሳይኬዝ ነው። ታለቅሳለች። የሷ ትንሽ ሲቪር ነው በጣም እና ያው ያመጋገብም የተለያየ ምናምን ችግር እንደዚህ ሰርጀሪም ተሰርታለች በቅርቡ እንደ ያፍንጫዋን ምናምን እና ከዛ አንፃር እናትየዋ ደህና ሆናለች። ማለት አብረን እንሰራለን እንደዚህ በሳፖርት ግሩፕ ምን እናድርግ
እንዴት አድርገን ለሌሎች እናቶች እንበል እና በርታ በየቤታቸው ሄደን መጎብኘት ማለት በጣም ከዛ ስሜት ያልደረሱ አሉ ገና በቃ ገና በቃ ትኩስ ይሄ ሀዘን ላይ አይደል በቃ በጣም ስሜት ላይ ያሉ አሉ እነሱን ማየት ምናምን ግን ያ ሁሉ ችግር ደርሶባታል ከዛ እሷ ደግሞ ከዛ ነገርናት እንዴ ለምን አትታከሚም ሄደሽ ምናምን እውነታችሁን እኮ ነው በቃ ምናምን ብላ ሄዳ ታየች ተሰራች በቃ ሰርጀሪ አሁን ደህና ናት እና እንደዚህ አይነት ዋጋ ያስከፍልሻል ከዛ ደግሞ ወይ ልጄም እንዲሆን አለች እንኳን እኔ አይነት ነገር ብሎ ሰው ራሱን ይመጣል ለራሱ የሆነ ነገር መስጠት አመጋገቡ ላይም በቃ በብዙ ነገር በቃ ራሳቸውን እንትን ማለት የለባቸውና እኔ ብዙ ጊዜ ምለው እናት በቃ ስትበረታ ነው ሁሉም ነገር መልካም ይሆናል መበርታት አለባቸው እናቶች ለሌሎች በቃ ማለት ጠንክራ ስትቆም ቤቷን መያዝ ትችላለች ለልጇም መሆን ትችላለች መቋቋም ትችላለች ብዬ ራሳችሁን ጠብቁ ቅድም መግቢያችን ላይ ስንጨዋወት ከኦጁ በፊትም ያሉ ልጆችን ስትወልጂ ትምህርት ቤት እስኪገቡ ድረስ ቤት ነው መሆነው ብለሽ ነበር አሁን እንዳንቺ የተማሩ እናቶች ለልጆቻቸው መስዋዕትነት ከፍለው በእናት እንክብካቤ ስር መሆን አለባቸው ብለው ስራ ትተው ቤት ይሆናሉ አሁን ይሄ በጣም ትልቅ መስዋዕትነት በጣም የሚከበር የሚደነቅ መስዋዕትነት ነውና አሁን ስራ ገባሽ አሁን አልገባው ግን አለኝ ስራ ሌላ ስራ አለሽ ግን ብዙ ጊዜ ቤት ከሆኑ በኋላ ስራ ይመለሳለው ነው የብዙ ሰው እንግዲህ እንዳልሽው አሁን በሁለቱ ጊዜ ስትመለሺ ምን አመለጠሽ ወይንስ አይ ምንም ቢያመልጠኝም እድገት ያመልጥሻል ወይ ነገር ይኖራል ኤክስፔክት የሚደረግ ግን ልጆች ይሻሉኛል ያልሽበትን እስቲ ይሄኛውን ነገር ሼር አድርጊ ያው ይኸውልሽ አሁን ብዙ ጊዜ ልጆቻችን እኛ ስናሳድጋቸው ያው ጥሩ ወላጅ ሲያሳድጋቸው ማለት ነው በዛ ነው እየቀረጸ ነው የሚያሳድጋቸው አመጋገባቸው ላይ ብቲ ራስሽ እየሰራሽ ራስሽ በቃ ጤናቸውን ታስበያለሽ ስታበሲላቸው ለነሱ የሚጠቅማቸውን ታስበያለሽ ምናምን አሁን ምናልባት አጋዥ ሊሆን ይችላል ወይም ደግሞ ዴኬር ሊሆን ይችላል የሚሉት ምናምን የማንን አስተሳሰብ የማንን ልምድ በብዙ ነገር ማለት ነው በቃ ይዘው እንደሚያድጉ ምናልባት ልጆቹ ሊወድቁ ይችላሉ የሆነ ነገር ሊፈጠር ይችላል እኔ እንደምሳሌ ጓደኛዬ እንደዚህ ተሰራ ነበር በጣም ረጅም ሰዓት እና እሷም ሚድዋይፍ ናት ከዛ 3 ቦታ ምናምን የምትሰራው ባለቤቷ በዛ ሰዓት ስለማይሰራ ነበር ከበር ማድረግ አለባት ከዛ ግን ልጁን ይዞ ሚዛ የምትውለው አጋዥ ነበርች ከዛ ወደቀ ልጁ አልተናገረችም ልጁ ኦቲስቲክ ነው አሁን ግን እንዴት መጣ እንዴት ሆነ ምናምን ተብሎ ሲታሰብ መጨረሻ ላይ ነው ከሆነ አመት በኋላ ሲጠይቋት አባብለው ወድቆብኛል አለች እና አንዳንዴ አንቺም እኮ ሊወድቅብሽ ይችላል ግን የሆነውን ነገር ታውቂዋለሽ እና ከእናት የበለጠ ደግሞ ማንም ሰው ለሌላ ለእናትሽ ራሱ ወይም ደግሞ ለሌላ ቤተሰብ ልጅሽን አሳልፈሽ መስጠት አትችይም በቃ እኔ እንደዛ ነው ማምነው ልጄን እኔ እናቴ ብትይዝልኝና እንትን ብል እኮ ደስ ይለኛል እኮ አይደል በሰራ ወይ ምናምን ግን ምንድነው እኔ ልጆችን ምን እየሰጧቸው እንዴት አድርጌ ነው ማሳደግ የምፈልገው የኔ ፍላጎት ምንን እኔ ብዙ ጊዜ ጎረቤቶቼ ምን ይሉኛል በፊት እንደዚህ እዛ ያለው ማለት ነው ያንቺ ልጆች ልጅ ናቸው ይሉኛል ልጅ ሆኖ ነው ያደጉት ይሄ አይደል ያላቸውን እንትን ማለት ነው እና እንደ ልጅ ነው እቃቃ ተጫውተው የኔ ልጅ ብቻ ነው ጭቃ እንድታወካም ፈቅድላት እኔ ስላለው ልብሷ ቢቆሽሽ ቀይርላታለሁ ያን ነገር አድርጋ እንድትል ሙሉ ነፃነቷን ሰጣታለሁ ማለት ነው እና ይሄ ነገር ለኔ ጠቅሞኛል በዛ ላይ ማንንም ሰው ያው እናት እንደምታሳድገው ሌላው ሰው ኃላፊነት ይወስዳል ብዬ አላስብም ከዛ ውጪ ደግሞ ላደረግሽው ነገር ደግሞ ራስሽ ነሽ ኃላፊነት የምትወስጂው ማንንም ተጠያቂ አታረጊ ከዚህ የተነሳ እኔ ልጆቼን ራሴ ነኝ ማሳደግ ያለብኝ በሚለው ከዛ ሙሉ ጊዜያቸውን ትምህርት ቤት ሲሄዱ እኔ ስራው ይመጣሉ ማታ ማጣት ስለማልፈልግ ማታን በቀን ቀይሩልኝ ብዬ ተፋልም ያቃለውኝና በሳምንት አንዴ ብቻ እንዳድር ተደርጎ ከእሁድ እስከ እሁድ ነበር ምሰራው በቀን ማለት ነውና
ያው ወሰነሽበት ስለሆነ ስራ ቦታ ላይም ስትሄጂ ከአብሮሽ ፈልጌ ነው ያደረኩት። ተገድጄ አይደለም ቢሆን ልዩነትም ቢኖር ተቀበይዋለሽ ያንን። ተቀበለዋለሁ። አሁን እኔ የሙያ ፈቃዴ ለአዲስ ሲሄድ ሲኒየር አትባይም ብለውኛል። ባቆምኩት 4 አመት በቃ ተቀብያለሁ። ምንም ማድረግ አልችልም ብዬ ማለት ከዛ በኋላ ነው እንደገና ሰርቼ እንደገና ለማሳደስ ሲሄድ እንጂ ይሄ እንትን እንዳልሰራሽ ነው ያው የሚቆጠረው። አይቆጠርልሽም። ብዙ ምታጩ ነገር እኮ ይኖራል፣ ግን የበለጠው የትኛው ነው ብሎ ማሰብ ነው። አዎ በጣም ደስ ይላል። መሲ በእውነት ጥሩ ጫውታዎችን ያደረግነው። ምናልባት ማለት የምፈልገው ለሌሎች እናቶች ቢሰሙት ለሌሎች ሰዎች የምትዩም እንደዚሁም ደግሞ ቅድም ልጆችን ለትምህርት ለማዘጋጀት የራስሽን የሆነ ማዕከል ማቋቋም ፈልጋለሁ ብለሻልና ለዛም እኔም ደግሞ በፕሮግራሙ ስም የሚጠበቅብኝን ነገር ማድረግ ፈልጋለሁኝ። እኔም ከጎንሽ መሆኔን በዚሁ አጋጣሚ መናገር ምፈልጋለሁ። መልእክት ማስተላለፍ የምትፈልጊ ከሆነ ደግሞ እሱን እድል ልስጥሽ። እሺ እኔ አሁን ቅድም የጠየቅሽኝ ጥያቄ ነበረ። አሁን ስራ ላይ ነሽ እንዳልሽኝ ማለት ነው። እኔ ስራ ነኝ ብዬ ስሄድ ያው ሰው የሆነ ቢሮ የምትገቢበት ነው ምናምን የሚጠብቀውና እኔ አሁን ስራ ላይ ነኝ። ያው በዚህ ዙሪያ ባሉ ህፃናቶች ላይ በተለይ ደግሞ የመንግስት ተቋማት ላይ ስለ ልዩ ፍላጎት ብዙ ጊዜ አይታሰብም። ያሉትን ልጆች ብቻ ነው ማሳደጊያዎች አሉ። ባለፈው ፌስቡክ ገጽ ላይ አይተሽ ከሆነ የክበበ ፀሐይን አድሰን ነበር ቤታቸውን። ከዛ በኋላ ደግሞ አሁን ስልጠናዎችን ለሞግዚቶች ምናምን ሰጠን። ያው በበጎ ፍቃድ ነው የምናረገው እና በበጎ ፍቃድ ብናረገውም ግን የሆነ የሚጠይቀን ነገር ይኖራል። እኛ ሄደን ያለንን እውቀት ልምድ ምናምን ሼር ጊዜያችንን ምናምን ሼር የምናደርገውና ካለን ነገር እኛ የመጀመሪያ ዙር ስልጠናዎችን ሰጥተናል። እንዴት ልጆቹን መያዝ እንዳለባቸው፣ እንዴት ማደግ እንዳለባቸው ካሉት ጋቦችና ክፍተቶች በመነሳት ማለት ነው። እና እሱን እንደሱ አይነት ስራዎችን ከሴቶችና ህጻናት ጋር አሁን አብረን እንትን እያስተካከልን ነው ማለት ነው። በማዕከሉ ባሉት ልጆች ላይ አንደኛው በዛ ዙሪያ ማገዝ የሚፈልግ ሰው አሁን በሙያው ሊሆን ይችላል። አሁን ቮለንቲርስ ፊዚዮቴራፒስት አግኝተናል። ለሞግዚቶች ትንሽ እንኳን ሂንት የሚሰጥልና ልጆቹን እያሰሯቸው እንዲያድጉ የሚያደርግ ማለት ነውና ልክ እንደዚህ ባለሙያዎች የሚያስፈልጉን ባለሙያዎች ሲኖሩ እዛ ውስጥ ልጆቹን ጸጉራቸው ይላጫሉ እዛ የሚንከባከብላቸው ስለሌለና እኛ እየተከራከር ለምንድን ነው ጸጉራቸው የሚላጩ ሴቶች ልጆች በተለይ ናም እንላለንና እንደሱ አይነት የበጎ ፍቃድ ስራዎችን መስራት የሚፈልግ ሰው ከኛ ጋር በእኛ በኩል ማለት ነው እኛን አናግረውን እኛ ፈቃድ አለን ኦሬዲ አስፈቅደናል እዛ ገብተን እንሰራለን እና በእንደዚህ አይነት መልኩ መስራት የሚፈልግ ከኛ ጋር አንደኛ ግብዣ ቀርባለው ማለት ነው። ከዛ ውጪ ትሬኒንጎችን የሚፈልግ ሰው ወላጆችም ቢሆኑ እንደገና ደግሞ ሞግዚቶችም ሌላ ማዕከላት ሞግዚቶቻቸውን ልጆችን ይዘዋላቸው መዋል የሚውሉትን ሰዎች ትሬኒንግ የሚፈልጉ ሰዎች እኛም ማናገር እንደሚችሉ ማለት ነው። ጥሩ ውጤት የሚያየንበትና ደስ ያለን ነገር ነው እንኳንም ብለን ማለት ነውና ያው ይሄንን በማድረግ በበጎ ፍቃድ አብረውን ቢያግዙን ብዬ አስተላልፋለሁ። በጣም አመሰግናለሁ እዚህ ድረስ መተሽ ይሄንን ያለፍሽበትን ስላካፈልሽን በጣም ነው የማመሰግነው። ሌላ ጊዜ ደግሞ እንደዚሁ እንገናኛለን። አመሰግናለሁ በጣም። እሺ እኔም ደግሞ ስለጋበዛችሁኝ ያው እንግዲህ የሚጠቅም ነገር አለ ለሌሎች ሼር አድርጊኝ ብላችሁ ስለጠራችሁኝ አመሰግናለሁ። ከመሰረት ጋር የነበረን ቆይታ እንግዲህ ሰረብራል ፓላሲ በሚባለው ልጁ አሁን 6 አመት ላይ ደርሷል። ኦጁ በሚል ቅጽል ስም የሚታወቅ ነው። እሱን በማሰልጠን ያሳለፈችው ሂደት ቀላል አልነበረም። ጥሩ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ሳምንት በሌላ የስለኛ እንግዳ ጠብቃችኋለሁ። በሰላም ቆዩ።